ሄይ ሰላም እንደምን አረፈዳችሁ። ኦኬ እንኳን ወደ 10ኛው የአይስቲ ኤግዚቢሽን እንኳን መጣችሁ ማለት ፈልጋለሁ። በድጋሚ እንደምታውቁት ዛሬ የመጨረሻውና 3ኛው ቀናችን ነው። ስለዚህ በዚህም ቀን እንደተለመደው እንደስካሁኑ ከፕሮጀክት ሾኬዝ በተጨማሪ የተለያዩ ልዩ ፕሮግራሞችን አዘጋጅተናል። ከነሱ ውስጥም በጣም ተጠባቂ የሚሆነው ፓናል ዲስከሽን ነው እና ዛሬ ብሎክቼን እና እንደዚህ አይነት ስታፎች ላይ ብዙ ፓናል የምናወራቸው ነገሮች አሉ። 2 ገስቶችን ጋብዘናል። እሱን ከመጀመራችን በፊት ግን ለሶስቱም ቀን ይህንን ኢቨንት እንድናዘጋጅ አጋዥ ሆነው ስፖንሰር ሆነው ከጎናችን ያልተለዩን እዚህ ጋር የምታዩቸው ድርጅቶች አሉ ላይክ አይስ አዲስ፣ ዳሽን ባንክና ጨዋታ አዋቂዎችን እነሱን በመጀመሪያ አመስግኑልኝና እንድንጀምር ማለት ነው። በጭብጨባ አመስግኑልኝ። ኦኬ። በመቀጠል በጣም ስፔሻል የሆነ ሰፖርታቸው ያልተለየን እና ይህ አሁን የምታዩት አብዛኛው ነገር እንዲሆን የረዱን ዳሽን ባንኮች በመሆናቸው እና እነሱ ደግሞ የሚያስተዋውቁን አንድ አዲስ ፕሮዳክት አላቸው እና እሱን ፕሮዳክት በሪፕሬዘንታቲቫቸው በኩል ስለሚያስተዋውቁን እሱን ብሪፍሊ የሚነግረን ከዳሽን ባንክ ሪፕሬዘንታቲቫችንን በጭብጨባ ትቀበሉልኝ ያላችሁ። ሰላም እንዴት ዋላችሁ? ያው ዛሬው ፕሮግራማችሁ ላይ በመገኘቴ በጣም ደስ ብሎኛል። ከመጀመሪያው ቀን ጀምሮ ብዙ ነገር እያየን ቪው እያረግን ከናንተም ጎን ለመሆን በብዙ ነገር ሰፖርት ለማድረግ ከዛሬውም ባለፈው ሌሎች ትልልቅ የሚያስፈልጋችሁ በፋይናንሻልም በተለያዩ ነገሮችም እንዲሁም ከዚህ ግራጁዌት አድርጋችሁም ስትወጡ ያው እንደ ባንክም በብዛት ከዚህ ከሴንት ሜሪ ብዙ ተማሪዎችን ይወስዳል ዳሽን ባንክ። በብዙ ነገር እኛም ከጎናችሁ ሰፖርት እያደረግናችሁ ነው ያለነው። ዛሬ ላይ ያው አንድ አዲስ የሞባይል ባንኪንግ አፕሊኬሽን ሱፐር አፕ የሚል እያስተዋወቅን ነው እና እንደ ባንክም የመጀመሪያው ሱፐር አፕ ነው። በጣም ብዙ ፊቸሮችን በውስጡ የያዘ ነው። እስከዛሬ ሌሎች ባንኮች ላይ ያልነበሩ ፊቸሮችን እንደ ቻት ባንኪንግ፣ ብዙ ስቴትመንት ራሱ ጀነሬት ያደርጋል ማህተብ ያለው፣ ስፔሻሊ ለተማሪዎች ደግሞ ስኩል ፊ ፔመንት ኢዚሊ መክፈል የምትችሉበት ብዙ ፊቸሮችን ያካተተ እሱን አድቨርት እያደረግን ነው። ያው አብዛኞቻችሁ ምናልባት የዳሽን ባንክ አካውንት አይኖራችሁም ተብሎ አይጠበቅም። ምናልባት የሌላችሁ ካላችሁ ግን እዛ ጋር የከፈታችሁ ግን ያ ሞስት ኦፍ አብዛኞቻችሁ ይኖራችኋል ተብሎ ስለሚታሰብ ሱፐር አፕ አለ አፕሊኬሽን ሞባይል ባንኪንጉን እየጫናችሁ እኛም በሚያስፈልገው በሁሉም ነገር ከጎናችሁ ነን። እናንተም ወደፊት እንትን እንድትሉልን እንድትጓዙልን እንፈልጋለን። መልካም ጊዜ። አመሰግናለሁ። በመቀጠል በሁለተኛ ደረጃ ስፖንሰር ሊሆነን ወይም ደግሞ ሊያግዘን ከጎናችን ሊሆን ፈቃደኛ የሆነው በጣም ኤክሳይቲንግ ጌሞችን ላይክ ከሲኤስ ውጪ ደግሞ እዚህ ኤግዚቢሽን ላይ ምን ልናገኝ እንችላለን ስንል ኤክሳይቲንግ የሆኑ መዝናኛ ነገሮችን ይዘውልን የመጡት ብዙ ጌሞችን እና በብዙ ኢቨንቶቻችን ላይም አብረውን በመሆን የሚታወቁት ጨዋታ አዋቂዎች ናቸው። የጨዋታ አዋቂዎችን አንድ ተወካይ ወደ መድረኩ ትጋብዙልኛላችሁ ማለት ነው በጭብጨባ። Hi everybody. Sorry. So yeah, መጀመሪያ we just want to say thank you. We're happy to be part of this. እና ሰውም እንዳየነው በጣም ኢንጌጅ ያደርጋል እና ኢንጌጅ ከማድረጉ የተነሳ ያው በቃ አልወጣም እያሉ አሁን ራሱ ለዚህ ማቋረጥ ነበረብን። የተወሰነ ሰው ይጫወተ ነበር። ከሱ ሌላ we just want to say it's been fun, it's been amazing and it's really nice to see demonstrate የተደረጉትን ነገሮችም ስናያቸው በጣም ደስ የሚሉ ነገሮች አሉ። even in the game sector እዛ ጋር ቡሳራ የሚባል ጌም አለና እሱ ፕሮሞት የተደረገ ነበር። so all of that is nice. We really like it. engagementum ደስ ይላል። ሰውም they're up for it. So that's all I'm going to say. ከሱ ሌላ ጨዋታ አዋቂ ለማግኘት you guys can come to our game nights. ኤሌክስም አለን ቴክ ለሚወድ ሰው ደግሞ ALX is really a good place as well. So game nights አሉን። ከሱ ሌላ you guys can find us anywhere and we're happy to support the school with any events that come forth. So you guys can talk to us. Thank you. አመሰግናለሁ። ከስፖንሰሮቻችን the last one አይስ አዲሶችን በመካከላችን አሉ። እነሱም የነሱንም ተወካይ በጭብጨባ ትጋብዙልኛላችሁ ማለት ነው። Hi everyone. ቤቴሌም ይባላል። ከአይስ አዲስ ነው የመጣሁት።
we're happy to be here, first and foremost. We're happy to sponsor this event and promote ለማድረግ የመጣው ቬንቸር ሜዳ ፕሮግራም እና ቬንቸር ሜዳ ቦት ይባላል። ቬንቸር ሜዳ program, it's an incubation and acceleration program for e-commerce startups, and also mainly ለእናንተ የሚሆነውን ቬንቸር ሜዳ ቦትን ፕሮሞት ለማድረግ ነው የመጣሁት። ቬንቸር ሜዳ ቦት a couple of courses like internet safety in Ethiopia, business model Canva, map reading በውስጡ ይገኙበታል። You can find it on Telegram, it's a Telegram bot. QR ኮዱን ስካን በማድረግ or ደግሞ ቬንቸር ሜዳ ቦት በማለት ሰርች አድርጋችሁ መጠቀም ትችላላችሁ። 70% of the course ከጨረሳችሁ በኋላ ደግሞ you could get certified and CV-ያችሁ ላይ skill set-አችሁን ማሻሻል ትችላላችሁ። Thank you very much for having me and us as well. Thank you. Bye. ኦኬ ስለዚህ የስፖንሰሮቻችን መልእክት ይህን ይመስል ነበረ። አሁን ቀጥታ የምንሄደው ወደ ፓናል ዲስከሽኑ ነው። ስለዚህ ለፓናል ዲስከሽኑ ሞዴሬተር የሚያገለግለንን ፎር ዘ ዴይ የሲኤስ ክለብ ፐብሊክ ሪሌሽንን በጭብጨባ ተጋብዙልኛላችሁ። ታምሩ ወደ መድረክ። ኦኬ እሺ፣ እንኳን ደህና መጣችሁ። የዛሬው ፓነል ዲስከሽን እንግዲህ የሚሆነው ሁለት ስፔሻል ገስቶች አሉን። በቢትኮይን ማይኒንግ፣ ክሪፕቶ ከረንሲ፣ ብሎክቼን ላይ ኤክስፐርት የሆኑ ቃል ካሳና ሃና ተረፈ እና አይ ሆፕ ኢትስ ጎይንግ ቱ ቢ ኢንተረስቲንግ። ወደ መድረክ ጋብዛችሁ። ኦኬ እንኳን ደህና መጣችሁላችሁ። ኦኬ ለመጀመሪያ ያህል ራሳችሁን ኢንትሮዲዩስ ብታደርጉልን እና ስለ ባክግራውንዳችሁ፣ ስለ ኤዱኬሽን ጆርኒያችሁ እና ኦቨርኦል ወደዚህ ወደ ብሎክቼን ወይም ወደ ቢትኮይን ማይኒንግ እንዴት ልገቡ እንደቻላችሁ እና አሁን ከረንትሊ ምንድን ነው በመስራት ላይ የምትገኙት? እኔ ልጀምር። እኔ ቃል እባላለሁ፣ ቃል ካሳ። የቢትኮይን ብር ያው ፋውንደር ነኝ። ያው ቢትኮይን ብር ኤጁኬሽን ላይ ነው የሚሰራው። ዋናው ነገር ደግሞ ያው ፍሪ ኤጁኬሽን በነፃ መልክ በቋንቋ የተቀረጸ እንዲቀርብ ነው። ቴሌግራም ላይ አሁን 1200 1300 ሜምበር ደርሷል። የኔ ኤጁኬሽን ጀርኒ ያው አብዛኛው እድገቴ አሜሪካ ሀገር ነበር። የ3 ዓመት ልጅ ሆኜ ነው ከኢትዮጵያ የወጣሁት። እዛ አድጌ እዛ ተምሬ ቻፕመን ዩኒቨርሲቲ የሚባል ፕራይቬት ስኩል ኦሬንጅ ካውንቲ፣ እዛ ፖለቲካል ሳይንስ፣ ኢንተርናሽናል ሪሌሽንስ፣ ቢዝነስ ይሄን አጠናኝ። ከዛ 2013 ላይ በፈረንጅ አቆጣጠር ወደ ኢትዮጵያ መጣሁኝ። እዚህ ስራ አገኘሁኝ። ግራንት ቶርንተን የሚባል አድቫይዘሪ ታክስ አካውንቲንግ ላይ የሚሰራ ድርጅት ነው። ለነሱ 6 ዓመት 7 ዓመት አገለገልኩኝና አሁን ያው የራሴን ድርጅት ጀምሬያለሁ። ኤጁኬሽን ቢሆንም አብዛኛው ስራችን ስፖንሰራችን የኛ ክላይንቶቻችን ቢትኮይን ማይነሮች ናቸው። እዚህ ሀገር ያው በብዛት መጥተዋል። እስካሁን ድረስ 27 ድርጅት እዚህ ንግድ ፍቃድ አውጥተዋል። አብዛኛዎቹ ከቻይና ነው የሚመጡት። በዛውም ግን ባለፈው አመት ኤልፓ ኢትዮጵያን ኤሌክትሪክ ፓወር $55 ሚሊዮን አስገብቷል። ከቢትኮይን ማይነር መብራት የሸጠ ማለት ነው። እና በዚህ አመት ደግሞ $123 ሚሊዮን ይጠብቃል። እና ያው ለሀገራችን ጥሩ ገቢ ምንጭ የሆነ ስለሆነ ያው ቢትኮይን ማይኒንግ በዛ እናየዋለን። እና ቴንክ ዩ ዛሬ ስለጋበዛችሁ። ይሰማል አይደል? ይሰማል። እሺ አይ ቲንክ አሁን ቆንጆ ነው። እኔ ሀና ተረፈ እባላለሁኝ። ባክግራውንዴ እንግዲህ በፊት ላይ የተማርኩት ፊዚክስ ነው። ከአፕላይድ ፊዚክስ ግን አልሰራሁበትም ብዙም።
ከዛ በኋላ የተለያዩ ስራዎችን ብዙ ስራዎችን ሰርቻለሁ። የተለያዩ ሰርቲፊኬሽኖች አሉኝ። እንዲሁ የወደድኳቸውን ኮርሶች እዚህም እዛም እየወሰድኩኝ ወደ ብሎክቼን እና ክሪፕቶ ዓለም የገባሁትኝ 1-3 ዓመት አካባቢ ይሆነኛል እና ወደዛም ሙቭ እንዳረግ ያገዘኝ አንድ ጓደኛዬ somehow peer to peer trading ሲጀመር ኢትዮጵያ ውስጥ ባይናንስ peer to peer trading ሲጀምር እንደምታውቁት ኢትዮጵያ ውስጥ እንግዲህ ምንም አይነት ፔመንት ሲስተም የለንም። ኦንላይን ምንም አይነት የምንከፍልበት ሲስተም የለንም። አሁን አንዳንድ ኢኒሺዬቲቮች አሉ። ሆፕፉሊ ሱን ኢነፍ ይኖረናል ብዬ አስባለሁ። ግን እኔ ያው መማር እወዳለሁ። እንዲሁም የተለያዩ ነገሮችን ኦንላይን ለምፈልጋቸው ነገሮች ኦንላይን የምከፍልበት ሜተድ አልነበረም እና በብር ክሪፕቶ ገዝቼ ያንን ደግሞ ክሪፕቶ ስፔንድ ማድረግ የምችልበት ለምፈልጋቸው ሰብስክሪፕሽኖች፣ ለፌስቡክ አዶች፣ ፌስቡክ ላይ እቃዎችን የምሸጥ ስለነበረ ለፌስቡክ አዶች፣ ለኮርሶቼ ለነዛ የሚሆኑ ነገሮችን ፔመንት ሲስተም ስላገኘሁኝ እሱ በጣም ደስ ብሎኝ ነው ወደዛ የመጣሁት። እዛ እሱን እያደረግኩኝ ባይናንስ ኤንጀልስ ፕሮግራም አለው። ለባይናንስ ቮለንቲር አድርጋችሁ ምንም አይነት ክፍያ አይከፈላችሁም፣ ግን እዛ ላይ ያለውን የባይናንስን ኮሚዩኒቲ ሰርቭ ታደርጋላችሁና አይ ቲንክ እኛ ስንጀምር ኦልሞስት 1000 ማይሞላም የነበረው የባይናንስ ቴሌግራም ግሩፕ። ከዛ እሱን ማሳደግ በየሳምንቱ ለባይናንስ ኮሚዩኒቲ የብሎክቼን በአጠቃላይ ብሎክቼን ምንድነው፣ ክሪፕቶ ምንድነው፣ የባይናንስ ፕሮዳክቶች ምን ይመስላሉ የሚለውን ነገር በየሳምንቱ ኤጁኬሽናል ፕሮግራም እናደርግ ነበርና ያው the best way to learn is to teach ይባላል። ሶ እዛ ላይ ወጥቼ እኔ ስለማወራው ነገር ለማወቅ ቀድሜ አጥንቼ አንብቤ ምናምን እመጣለሁኝና ሞር ይሄ ነገር ለካ it's not just ይሄ ክሪፕቶ የሚባለው ነገር ገንዘብ ምናምን ማቀያየሩ ብቻ ሳይሆን ብሎክቼን በጣም ብዙ ፋንክሽን አለው ለካ እኔ ከዚህ በፊት ከሰማሁትም በላይ ብዙ ፋንክሽን አለው የሚለውን በደንብ እየተረዳው እያወኩኝ መጣሁኝ። በጣም አሪፍ ጆርኒ ነበረ ከነሱ ጋር በደንብ አሁንም እዛው ቮለንቲር አደርጋለሁኝ። ግን እሱ ወደ ሌሎች ነገሮች መራኝ። ሰው ብሎክቼን ላይ ብዙ ነገሮች መሰራት እንደሚችሉ ስለማቅ ሳውቅ እዛ ላይ በደንብ ጆይን አረኩኝ ማለት ነው። አይ ቲንክ 1 ዓመት ከምናምን ከቃለም ጋር አካውንት ማናጀር ሆኜ ሰራለሁኝ ቢትኮይን ብር ላይ። አሁን ሪሰንትሊ ደግሞ 8 ወር አካባቢ አንድ ፕሮጀክት ጀምሬያለሁኝ። ዋጋ ፕሮቶኮል ይባላል። ኮፊን ቶክናይዝ ማድረግ ኦን ብሎክቼን ቶክናይዝ አድርጎ ቡናን መሸጥ ወይም ደግሞ የቡናን ፕሮሰስ ማቅለል የሚለው ማለት ነው። ሶ የኔ ብሎክቼን እና ክሪፕቶ ጉዞ ይሄን ይመስላል በአጠቃላይ። ኦኬ ቴንክ ዩ። ቀጣይ ወደ ቃል ልምጣና እዚህ መሀል አሁን ስለ ቢትኮይን ኦር ስለ ክሪፕቶ ከረንሲ ማናቀን እንኖራለን እና ምንድነው ክሪፕቶ ከረንሲ ስፔሲፊካሊ ቢትኮይን ምንድነው እና እንዴት ነው ማይነስ የሚደረገው፣ እንዴት ነው የሚሰሩት አጠባቂ ያሉት ነገሮች? ዌል ቢትኮይን ምንድን ነው የሚለው ጥያቄ እንክ ሰፊ ጥያቄ ነው። ግን ያው ፕሮቶኮል ነው፣ ሶፍትዌር ነው። ሳቶሺ ናካሞቶ የሚባሉ ክሪኤተር አለው። ማን እንደሆኑ ብዙም አይታወቅም። አሁን 15 ዓመት ገደማ ያልፈዋል። 2008 ላይ ነበር ያንን ሶፍትዌር ክሪኤት ያደረገው ያው በፈረንጅ አቆጣጠር። 2009 ላይ ደግሞ ብሎኮቹ ጀመሩ ማለት ነው። አሁን ቢትኮይን ምንድነው? ኢትስ ሌጀር ትራንዛክሽን ሂስትሪ ያው በዛውም ኢትስ ቫልዩ ሲስተም 21 ሚሊዮን ብቻ ነው ያሉት። በዛውም ደግሞ ሶፍትዌሩ ላይ የተቀረጸ ህግ ስለሆነ ያው እነዚህ ቶኬኖች ያው ዩቲሊቲ ባገኙበት ቁጥር ዋጋቸው የጨመረ ነው እና ዛሬ አንዱ ቢትኮይን 100,000 ወደ 110,000 ዶላር ደርሷል። እና ያው ለምን ተፈጠረ ብለን ብንጠይቅ ዌል ዶላሩ ትንሽ ችግር አለበት። በየአመቱ ዋጋ ግሽባ የሚለው ነገር ያው እኛ ጋር አይደለም የተፈጠረው፣ ትልቅ ኮንሲኩዌንስ ነው። የሴንትራል ባንክ አንዳንድ ገንዘብ ሲያትሙ ወይም ወጪ የሀገር ወጪ ሲበዛ ያው እኛ ጋር ነው ስሜቱ። የእንቁላል ዋጋ፣ የቤት ኪራይ፣ የነዳጅ ኤክሰትራ ይጨምርብናል እና ያው ፐርቼሲንግ ፓወር የሚለውን ነገር ለማስረዳትም ትንሽ ይከብዳል። ለምን በእናትና አባቴ ጊዜ 1 ብርና 1 ዶላር እኩል ነበር። እዚህ ሀገር ስመጣ ደግሞ ከ11 ዓመት በፊት 1 ዶላር ወደ 20 ብር ነበር ብላክ ማርኬት ላይ።
ባንክ 18 ነበር እና እንዴት በሁለት ብር ይለያያል ተብሎ በዛ ጊዜ ኡኡ እንል ነበር። አሁን ያው ለየለት እና ቢትኮይን ይሄንን አይቶ በሶፍትዌር በመብራት ኃይል ማይኒንግ እንለዋለን። አልጎሪተሙ SHA-256 ይባላል። ያው መብራት የተፋ መብራት ዜሮዎች የጨመረ መብራት በጨመርክ ቁጥር ቢትኮይን እንደ ሪዋርድ ይሰጣል እና ያው ይሄ ሲስተም ተፈጠረ። አይሰራም ተብሎ ሰራ። አሁን ኢትዮጵያ መጣ። ኤልፓም የተጠቀመ ነው። ቀስ በቀስ ደግሞ ባንኮቹም ሲመጡ ካፒታል ኮንትሮልስም ሀናም እንዳነሳችው ሲከፈቱ ሲለቀቁ ያው የእናንተ ፖዚሽኒንግ ምን ይሆናል ማለት ነው። በጣም አሪፍ ጊዜ ነው ትምህርታችሁን የምታጠናቅቁት። ለምን ወደ ስራ ዓለም ስትገቡ ያው ቀጥታ ከኢንተርናሽናል ማርኬት ጋር የተወያያችሁ የተስማማችሁ መስራት ትችላላችሁ እና ያው በብር ተከፈለው በዶላር ተከፈለው የሚለው ነገር እንዲቀር ነው። ያው አንድ ሲንጉላር የሆነ ቫልዩ ያው ሰው ነው፣ እንሰራለን፣ እንበላለን፣ እንጠጣለን እና there's no reason አሁን አሜሪካ ሀገር ያለው ቫልዩ እዚህ መምጣት የሌለበት እዛ ያለው አክሴስ እና የገንዘብ ፍሪደም እዚህ መምጣት አለበት እና ናቹራሊ ማርኬቱም ወደዛ ይራመዳል። ወደዛ ሄድን ነው ያው እናንተም ስጨምሩበት በእርግጥ እንሄዳለን ወደዛ እና ያ ይመስላል ቢትኮይን። አይ ቲንክ ሀናም እዚህ ፊልድ ላይ ገብታ በዚህ 1-2 ዓመት ብዙ ነገር ሰርታለች እና ኢትስ ቬሪ ኢምፕሬሲቭ። ያው ይሄንን እናንተም ኢንስፓየር እንዲያደርግ ነው። የተወሰነ ሮድማፕ አውጥታችሁ ምን መማር አለብኝ፣ ምንድን ነው፣ እንዴት ነው የሚጠቅመኝ፣ እኔ ደግሞ እንዴት ልጥቀመው ብላችሁ አክሽን ፕላን ማውጣት ያው ግዴታ ነው። ቴንኪው በጣም ቀጣይ ሀና ወደ አንቺ ልምጣና ዌብ 3 አሁን ምን ማለት እንደሆነ የማያውቁ አሉ። አይ ዶንት ኖ እኔም አላውቅም ብዙም እና ዌብ 3 ከዌብ 2 ጋር ምንድን ነው የሚለያያቸው ነገር? ኦኬ ሶ ዌብ 1 ዌብ 2 እና ዌብ 3 ብለን እንከፋፍላቸዋለሁ። አይ ቲንክ ዌብ 1 የሚባለው መጀመሪያ ላይ በኢንስቲትዩሽን ደረጃ የምንጠቀምባቸው ኢንተርኔቶች ወይም ደግሞ ኢንተርኔት ከዛ በኋላ መጥቶ ሰዎች ገና ከኢንተርኔት ጋር ኢንተራክት ማድረግ ሲጀምሩ እነ ኢሜይል እና ምናምን የነበሩበት ጊዜ ነው ዌብ 1 የምንለው። ዌብ 2 ሲሆን ምን ሆነ? ሶሻል ሚዲያዎች ተፈጠሩ። እነ ፌስቡክ አይ ቲንክ ሌሎቹ ኢንስታግራም ምናምን እንኳን አሁን ቀጥለው የመጡት ናቸው። ግን ሰው ኢንተራክት የሚያደርጉበት ወይም ደግሞ ሜሴጅ የሚላላክበት ሌላ አንተ የተለያዩ ምንድነው ኢንተራክሽኖች ያሉበት ዌብ 2 የምንለው አይነት እንትን ማለት ነው። ሶ ዌብ 3 ደግሞ አልጎሪዝሞችን ስማርት ኮንትራክትን አፕዴት አደረገ ማለት ነው። ዌብ 3 ላይ ስንገባ ሶ ትራንዛክሽኖቻችን እያንዳንዳቸው የምናደርጋቸው እንቅስቃሴዎች ብሎክቼኑ ላይ ይመዘገቡና እነዛ እንቅስቃሴዎች ብሎክቼን ላይ ያሉ ማንኛውም ሰው ያንን እንቅስቃሴ ማየት ይችላል ማለት ነው። እኔ እናንተ የምናደርጋቸው ልውውጦች ሀሽ ይደረጋሉ፣ ወደ ሀሽ ይቀየራሉ። ከዛ ያንን ሀሽ ማንም ሰው ማየት ይችላል። ሜሴጁን ግን ማየት አንችልም። እኔና አንተ የምንላላከው ሜሴጅ ማንኛውም ሰው ማየት አይችልም። ለምሳሌ ሜቢ አይ ቲንክ ቃል እንትን ብትለው ሞር ይሻላል መሰለኝ። አሁን ያነሳችሁ በፐብሊክ ኪ እና በፕራይቬት ኪ ያለው ሜቢ ዋሌት ብለን ብንጀምር ታንጅብል ለማድረግ ያው ስልኬን አልያዝኩትም እንጂ ማንኛውም ስልክ አንድሮይድ ይሁን አይኦኤስ ይሁን ዋሌት ዳውንሎድ ማድረግ ትችላላችሁ። ባይናንስ ይሁን ኮይንቤዝ ይሁን ኖዋንስ ይሁን ብዙ ክላይንቶች አሉ። ያው ራሳችሁም ልትፈጥሩት ትችላላችሁ። ግን ያው ያ ዋሌት በክሪፕቶግራፊ ነው ኮሚኒኬት የሚያደርገው። ያው ክሪፕቶግራፊ ምንድን ነው? ሀና አይ ቲንክ ፐርፌክትሊ ብለዋለች። በፕራይቬት የሆነ ኮሚኒኬሽንስ ፐብሊክ ኔትወርክ ላይ አንድ ሜሴጅ መላክ ትችላላችሁ እና ያው ፓርቲ ኤ አለ፣ ፓርቲ ቢ አለ። ፐርሚሽንለስ ነው ማለት ሌላ ድርጅት አይገባበትም፣ ሌላ መንግስት አይገባበትም፣ ሴንትራል ባንክ የለም። እና ያው ለምን መጣ ብለን ስንጠይቅ ይሄ ነገር ያው ገንዘብ ላይ እና ፔመንትስ ላይ እናውቋለን። እኛ እንደ ኢትዮጵያዊ
ባንክ አካውንት አይሰጡንም። ብነምን ፓስፖርት ከሌለ ሶሻል ሴኩሪቲ ከሌለ ኤክሴትራ። ሶ መንግስት ካልፈቀደልህ ባንኩ ካልፈለገህ ያው ገንዘብ መቀበል መላክ አትችልም ማለት ነው። ያው ሳትጀምር ሞታል ማለት ነው። እና ያው ይሄንን ነገር አሻሽሎም ይመጣል። ፐርሚሽንለስ ማለት ማንኛውም ሰው ራሽያ፣ አሜሪካ፣ ቻይና፣ ኢትዮጵያ ቁጭ ብሎ ይሄንን ገንዘብ ያው BTC እንለዋለን። ያው ሀና ሞር ፋሚሊየር USDT ይባላል። ያው ቴዘር ወይም ዲጂታል ዶላርስ እንለዋለን። እና በጣም ብዙ ትራፊክ አለው። በጣም ትልቅ ቮሊዩም አለው። ሰው ወዶታል። አሁን አይ ቲንክ እንደ ኤክስፔሪመንታል ስቴጅ ልንለው እንችላለን። ግን በዚሁ ያው ሀብቱ የጨመረ ነው እና ያው ክሪፕቶግራፊ የሚለው ሳይንስ አይ ቲንክ በጣም ኢንትረስቲንግ ነው። ያ አይ ቲንክ በዛ በጨምር ሜቢ እዚህ ላይ የምጨምረው ነገር ቅድም እንዳልኩት አይ ጋት ሎስት ኢን ዘ ሚድል እና የምናረጋቸው ማንኛውም ልውውጦች ትራንዛክሽንስ ነው የሚባሉት። ለምሳሌ እኔ ብር ወደሱ ስልክ ወይም ደግሞ ምንድነው ኦን ዘ ብሎክቼን የሆነ ነገር ሳስቀምጥ እያንዳንዱ ሃሽ ተደርጎ አዘ ብሎክ ነው የሚቀመጠው። ሶ እነዛ ብሎኮች የተለያዩ ትራንዛክሽኖች አንድ ላይ ሲቀመጡ እነዛ ሌጀሮች አንድ ላይ ሲቀመጡ ማለት ነው። ሶ አንደኛው ምንን ይፈጥራል? ይሄ ፕራይቬታይዜሽን የምንለውን ለምሳሌ ፌስቡክ ሁሉንም ኢንፎርሜሽን ፌስቡክ ላይ ያለህን ኢንፎርሜሽን በሙሉ እሱ ይዞታል። ይሄኛው ግን ሁሉም ሰው የሚያየው ነው። ሶ ታምፐር ማድረግ ይችላል፣ እንትንህን መሸጥ ይችላል፣ ያንተን ኢንፎርሜሽን ለሌላ ሰው መሸጥ ይችላል። ፕራይቬትሊ ያለህን ነገር ለሌላ ሰው ለሰርድ ፓርቲ አሳልፎ መስጠት ይችላል ማለት ነው። ግን if it's on the blockchain ያንተን ፕራይቬት ኪስ ካልሰጠህ ድረስ ቃል ያነሳው ጥሩ ነገር ያንተን ፕራይቬት ኪስ ካልሰጠህ ድረስ ለሌላ ሰው ያንተን ማንነት ማን እንደሆንክ የት እንደሆንክ ማንም ሰው ማወቅ አይችልም ማለት ነው። ስለዚህ ፐብሊክ ኪ እና ፕራይቬት ኪ አለ። ፐብሊክ ኪው ያው ማንኛውም ሰው ለምሳሌ ዋሌት አድሬስህ ፐብሊክ ኪ ነው። ያንን ዋሌት አድሬስህን ይዞ አንድ ሰው ኢተርስካን ላይ ለምሳሌ ኢተሪየም ዋሌት አድሬስ ከሆነ ኢተርስካን ላይ ገብቶ ያንተን ዋሌት ሂስትሪ ማየት ይችላል። ምን ያህል ገንዘብ ትራንዛክት አደረገ፣ ምን ነገሮችን ላከ፣ ኢቴሪየም ነው የላከው ወይስ ሌላ ነገር ነው የላከው የሚለውን ማየት ይችላል። ያንተን ብር ግን ማንቀሳቀስ አይችልም። የት እንዳለህም ግን ማወቅም አይችልም ማለት ነው። ያንን ማድረግ የሚችለው ምን መቼ ነው? አንተ ፕራይቬት ኪን ስትሰጥ ወይም ደግሞ የግልህን ኢንፎርሜሽን ስትሰጥ ማለት ነው። ሶ ይሄንን ማድረግ ለብዙ ነገሮች ይጠቅማል። አንደኛው ከምናውቀው ከክሪፕቶ መለዋወጥ በተጨማሪ ለምሳሌ ክሪፕቶ እኔ ከማላውቀው አንድ ሌላ ዓለም ላይ ካለ ሰው ጋር መቀያየር እችላለሁ። ሳንተዋወቅ ምንም ሪሌሽንሽፕ ሳይኖረን ትረስትለስ በሆነ ሁኔታ እኔ ጋር ያለውን ብር ወደ አንተ ማስተላለፍ እችላለሁ። እሱን ማድረግ እንግዲህ ያው በምናውቀው ኦልሞስት ኢምፖሲብል፣ ብዙ ፓርቲዎችም አሉ፣ ብዙ ክፍያዎች አሉ ምናምን ሶ እሱን ፓርት ኦልሞስት ከቀናት ከወራት ከሳምንታት ወደ ላይክ ፊው ሰከንድስ አፕ ቱ አ ሚኒት ኦር ዲፔንዲንግ ኦን ዘ ትራንዛክሽን እስከ ፊው ሚኒትስ ድረስ የሚሄድበትን ነገር እንትን ብሎልናል ማለት ነው። አንደኛ የሰዓቱንም ነገር ቀንሶልናል። ሁለተኛ ትረስትለስ የሆነ ትራንዛክሽን ማድረግ እንችላለን። ሶስተኛ ኢንፎርሜሽኑ ሁሉ ኦን ዘ ብሎክቼን ኦን ዘ ኢንተርኔት ስለሚቀመጥ ሁሉም ሰው ማየት ይችላል። ለምሳሌ ይሄንን በምን ማንሳት እንችላለን? በፕሮፐርቲ ኦነርሽፕ። ለምሳሌ እኛ ሀገር ካርታ ይጠፋል ወይም አንተ ስም ያለ ነገር በሌላ ሰው ስም፣ ያንተ ቤት በሌላ ሰው ስም ተቀምጦ ልታገኘው ትችላለህ ስትሄድ። ግን ይሄ ያንተ ኢንፎርሜሽን ኦን ዘ ብሎክቼን ከተቀመጠ የሚመዘገበው ነገር በሙሉ ይሄ ቤት የዚህ ፕሮፐርቲ ኦነር ሃሽ ተደርጎ ይሄ ያለ ካርታው እንደዚህ ነው፣ የዚህ ቤት ቦታ ይሄን ያህል ስፋት አለው፣ ቤቱ እዚህ ቦታ ላይ አርፏል ምናምን የሚል ነገር ኢንፎርሜሽኑ እዛ ላይ ካለ ማንም ሰው ገብቶ አንዴ ኦን ዘ ብሎክቼን ከገባ በኋላ ማንም ሰው ገብቶ ያንን መቀየር አይችልም። ያ ማለት ምንድነው? ያንተ ሴፍቲ የተጠበቀ ነው ማለት ነው። ያንን ኢንፎርሜሽን ግን ዲቴይሉን ውስጡ ማን ነው የዚህ ፕሮፐርቲ ኦነር ወይም ደግሞ ሌሎች ስፔሲፊክ ዲቴይሎችን ማወቅ የሚፈልግ ሰው ደግሞ ፕራይቬት ኪ ያለው ሰው ነው ማለት ነው። ያ ገቨርንመንት አካል ሊሆን ይችላል ወይ አንተ ራስህ ብቻ ልትሆን ትችላለህ። ሶ ከሴፍቲ አንጻር ከጤና አንጻር ለምሳሌ ሄልዝ ኬር ላይ ያሉ ሰዎች ያንተ የሄልዝ ኢንፎርሜሽን ኦን ዘ ብሎክቼን ከተቀመጠ የትኛውም ቦታ ያለ ሰው ያንን አክሰስ ማድረግ ይችላል ማለት ነው። ለምሳሌ የሆነ ጤና ችግር ቢኖርብህ ያንተ ዶክመንት ከዚህ አሜሪካ በፖስታ ቤት ተልኮ ወይ በኢሜል ተልኮ ወይ በምናምን ሳይሆን ኤኒዋን ከን አክሰስ ኢት ግን ዊዝ አ ፕራይቬት ኪ ሶ ዳት ሴፍቲውም አለ ያንተ ፕራይቬሲና ሴኪዩሪቲም አለ። ከዛ ደግሞ ግን አት ዘ ሴም ታይም ደግሞ ፐብሊክም ነው። ፕራይቬት መሆን ያለባቸውን ነገሮች ዩ ኪፕ ዘም ፕራይቬት፣
ፐብሊክ መሆን ያለባቸውን ፐብሊክ ታደርጋለህ። ያ ግን ሴፍቲና ሴኪሪቲህን ይጠብቃል ማለት ነው። አይ ቲንክ ሰምሃው ተጨማሪ ነው እዚህ ላይ ከዛ እንትን ነው ኢሚዩተብል ነው። አንዴ ካስገባኸው በኋላ ወንደ ብሎክቼን መቀየር አትችልም። ኢንፎርሜሽኑን ታምፐር ማድረግ አትችልም። ታምፐር ለማድረግ አትሊስት 51 ኤንድ ፕላስ ኮምፒውቲንግ ፓወር ያስፈልጋል ያንን ለመቀየር ማለት ነው። እሱንም ለማድረግ ደግሞ አይ ቲንክ አይ ዶንት ኖ የምታውቁት ከሆነ የፓይረት ቤይ የሚባል አንድ ሳይት ነበረ ኢንፎርሜሽኖችን የምታወርዱበት ለምሳሌ ሙቪስ ኦር ሶፍትዌርስ ምናምን ክራክ የተደረጉ ዳውንሎድ እናደርጋለን። ሶ ፓይረት ቤይ እንዴት ነው የሚሰራው? ያ ኢንፎርሜሽን የተለያየ ሰው ጋር ነው የሚቀመጠው፣ ተበታትኖ የተለያየ ሰው ጋር ነው የሚቀመጠው። ሶ ዳውንሎድ ስታደርጉ አንዳንዴ እንደውም ከሙቪ የሆነ ሲን የጠፋበት ምናምን ታገኛላችሁ። ልክ ብሎክቼንንም እንደዛ ማስፈር ትችላላችሁ። ኢንፎርሜሽኑ በጣም የተለያዩ ሰዎች ጋር ማይነሮች ጋር የተለያየ ቦታ ላይ ነው የሚቀመጠው። ስለዚህ ዊ ዶንት ኖ የትኛው ፒስ ኦፍ ኢንፎርሜሽን ማን ጋር እንዳለ የትኛው ዓለም ጥግ እንዳለ ማን ፕሮሰስ እያደረገው እንደሆነ አናውቅም። ስለዚህ ያንን አክሰስ አድርጎ ከዛ እሱን ዲስትሮይ ለማድረግ ወይም ደግሞ ሀክ ለማድረግ የሚያስፈልገው ኮምፒውቲንግ ፓወር በጣም ትልቅ ነው። እሱን አድርጎም ደግሞ የምናገኘውም ሪዛልት ብዙም አጥጋቢ አይደለም። ስለዚህ ሴኪሪቲውም በደንብ እንትን ያለ ነው ማለት ነው። አንድ ነገር እዚህ ጋር ብጨምር ቢትፊድ ዶት ላይቭ የሚባል ዌብሳይት አለ እና እዛ ላይ የቢትኮይን ብሎክቼን ላይቭ ልታዩ ትችላላችሁ። ያው ሶፍትዌር ቪዥዋላይዝ ማድረግ ትንሽ ከበድ ስለሚል የዌብሳይት አርኪቴክቶቹ በጣም ከለርፉል ፎርማት ሜሞሪ ፑል ሜምፑል ይሉታል። በየ10 ደቂቃ ትራንዛክሽኖቹ ሲገቡ ትራንዛክሽኖቹ ደግሞ ስንት እንደሆኑ ፊዎቹ የተከፈሉ ኢንፑት አውትፑት ከዛ ትራንዛክሽን ወይም ዩቲኤክሶ ያንን ተጽፎ ታገኙታላችሁ እና bitfeed dot live ብላችሁ ብትገቡ ታዩታላችሁ። ግን ዋናው ሜን ቱል ወይም የንን ፋውንዴሽን የሚይዘው ነገር ያው ኦፕን ሶርስ ኮሚዩኒቲ ነው። ይሄ ነገር አገን ባለቤት የለውም። ሳቶሺ ናካሞቶም ሰርቶት ጠፋ። ማን ይሁን ወንድ ይሁን ሴት ይሁን ምንም አካል ይሁን ገቨርንመንት ግሩፕ ይሁን አናውቅም። እና አይዲያው ምንድነው? ኦፕን ሶርስ ኤቭሪቲንግ ወይም ኢቭን አንድሮይድ ወይም ቪኤልሲ ፕሌየር እነዚህ በሙሉ በኦፕን ሶርስ መልክ ነው የተሰሩት እና ያው በኋላ በፕራይቬት መልክ ብር ተሰራበት እንጂ ሜን ኮር ሜንቴነሮቹ ቮለንቲር ናቸው። ሲያዩት በቃ አንድ ነገር መሰራት አለበት ብለው ጊትሀብ ላይ ያው ጊትሀብ ከሌላችሁ as computer science students ቢኖራችሁ ጥሩ ነው። እዛ ላይ ተወያይተው ሳይከፈላቸው ሰሩት። አሁን ቢትኮይን ጠቅላላ 21 ሚሊዮን ያው አልወጣም 19 ሚሊዮኑ ቢቆጠር ከ2 ትሪሊዮን ዶላር በላይ ነው። ያው ወርቅ ጋር ለመድረስ ትንሽ ነው የቀረው። ወርቅ የዓለም ወርቅ በሙሉ 10-12 ትሪሊዮን እንደዚህ ነገር ነው እና በጣም ገራሚ ነገር ነው። ኢማጂን እነ ማይክሮሶፍት እነ ጉግል እነ ባንክ ኦፍ አሜሪካ ቁጭ ብለው መስራት ያልቻሉትን ነገር የተወሰነ ሰው ኦንላይን ተገናኝቶ ሀሳብ አውጥተው ያው ቨርዥን 1 ቨርዥን 2 ያሉ እዚህ ደርሰዋል እና ያው ዲሰንትራላይዝድ በመሆኑ ለእኛም ይጠቅመናል። እንደ ኢትዮጵያዊ ያው ከነሱ ጋር መሯሯጥ ያው አክሰሱ የለንም። ሲምፕል የሆነ ዶሜን ፊ $10 ክፈል ብትባል ከየት ታመጣዋለህ? ያው ብሩን ማንም አይቀበልህም እና ይሄንን ኮምፕሊትሊ ፍላይት የሚያደርግ ሲስተም ስለሆነ ያው ለኢትዮጵያ አይነት ሀገሮች ይጠቅማል። ቴንክ ዩ ቃል ምንድነው ኢንስፓየር ያደረገ ቢትኮይን ማይኒንግን ኢትዮጵያ ውስጥ ለመጀመር? በተለይ ሌላ አፍሪካ ሀገሮች አሉ፣ ስፔሲፊካሊ ኢትዮጵያን ለምንድነው ምቹ ያደረጋት ለዚህ ኢንዱስትሪ? እና ደግሞ ምን አይነት ቻሌንጆች ገጠሟችሁ? ላይክ የኢትዮጵያ ሎክድ የሆነ ፖሊሲ እና ሬጉሌሽን ከዛ ጋር ተይዞ ምን አይነት ቻሌንጆች ገጥሟቸዋል? አንድ የመጡበት ምክንያት እዚህ ኢትዮጵያ ውስጥ መብራት ኃይላችን አንድ ከሪኒውብል ሶርስ ነው የሚመጣው ሃይድሮ ኤሌክትሪክ፣ ሁለት ደግሞ ረከስ ይልላቸዋል። እዚህ ኢትዮጵያ ውስጥ አንድ ቢትኮይን ማይነር 3.2 ሳንቲም በዶላር ኪሎዋት አወር ነው የሚከፍለው። ከታክስ በኋላ 3.8 ሳንቲም ይገባል። አሁን ፎር ሎካል ኮንቴክስት ይሄ በጣም ውድ ነው። ለምን ሬዚደንሻል ሬት እዚህ ሀገር 1 ሳንቲም ዩኤስዲ ኪሎዋት አወር ነው። ኮመርሻል ሬት ደግሞ በየፋብሪካው በየኢንዱስትሪያል ፓርክ 2 ሳንቲም ይገባል። ሶ እነሱ 3.8 ከፈሉ ማለት
ወደ 3 እጥፍ ከፍለዋል ማለት ነው። ሶ ፎር ሎካል ኮንቴክስት እነ ኤልፓ ያው ለነሱ ጥሩ ገቢ ያገኙ ማለት ነው። በኢንተርናሽናል ኮንቴክስት ግን ብናየው በጣም ርካሽ ነው። ጀርመን ሀገር 17 ሳንቲም፣ አሜሪካ ሀገር ወደ 10 ተጠግቷል። ያው ኦፍ ግሪድ የራስን ሶላር ምናምን ልትሰራ ትችላለህ፣ ግን ያው የራሱ ኮስት አለው። ሶ ፒውርሊ የዚህ ሀገር የመጡበት ምክንያት እኔም ስለገፋዋቸው አይደለም። በቃ መብራት ኃይል ዋጋውን አይተው እዚህ ረከስ ይላል። ያው ኢንዱስትሪያል ፓርኮች አሉ፣ ኢትዮጵያን ኢንቨስትመንት ኮሚሽን አለ፣ የተለያየ ታክስ ሆሊዴዎች አሉ። ያንን አይተው መጡ ማለት ነው። ምን ቻለንጆች ገጠሙ የሚለውን ነገር አይ ቲንክ ያው ኢንፎርሜሽን ላይ በአማርኛ ሚዲያም አንዳንዴ ስከታተል የመብራት ሽሚያ ያለ ይመስላል እና የመብራት ሽሚያ አለ ብዬ አላስብም። ለምን አሁን ኢትዮጵያ ወደ 5 ጊጋዋት ፕሮዲውስ ታደርጋለች፣ ግን ወደ 2 ወይም 3 ነው የምንጠቀመው። 2 ይፈሳል። ስትራንድድ ኤነርጂ እንለዋለን። ያው ኢቨን ትራንስሚሽን ላይ ዲስፔት ያደርጋል ኤነርጂ። መብራት ደግሞ ወደ ባትሪ ካልከተታችሁት ከፕሮዳክሽን ፖይንቱ ያው ይፈሳል እና ዲስፔት ያደርጋል ማለት ነው። እና ያው እነዚህ ማይነሮች ሰብስቴሽን ፈልገው ኢትዮጵያ ውስጥ ኤክሰስ ካፓሲቲ ያለበት አካባቢ የሄዱ ነው ያንን መብራት የሚገዙ እና ከህዝቡ ጋር ተሻማ ወይ የሚለው ነገር ብዙም ልክ ነው ብዬ አላስበውም። እንዳልኩት ባለፈው አመት $55 ሚሊዮን ከፍለዋል ለኤልፓ። በዚህ አመት 123 ሚሊዮን ይጠበቃል። አንድ ሰብስቴሽን ይሄን እዚህ ሀገር ለመስራት $17 ሚሊዮን ነው። ሶ ሰብስቴሽን ጨመረልን፣ ፓወር ስቴሽን ጨመረልን ብለን ነው መጠየቅ ያለብን። ሶ እነዚህ ቤሲክ ነምበሮች ናቸው። እዚህ ሀገር 23 ፓወር ስቴሽን አለ፣ ያው ህዳሴን ጨምሮ 192 ሰብስቴሽን ደግሞ አለ። ሰብስቴሽን ማለት ደግሞ ከተማ ነው። ሰብስቴሽን ካለ ያው ሆስፒታሉም፣ ትምህርት ቤቱም፣ ፋብሪካውም አብሮ ተንቀሳቅሶ as part of the grid አብረው ይነሳሉ ማለት ነው። እና ያቺ ሚስኮንሰምፕሽን አንዳንዴ ስሰማ ያው ተካፍለን አይደለም ያንን መብራት ኃይል ያው በጋራ ግሪዱ ባላንስ ማድረግ ስላለበት በየሪጅኑ፣ በየከተማው፣ በየሰብስቴሽኑ ግሪዱ ባላንስ አድርጓል ወይ ብለን መጠየቅ ነው ያለብን። እና ያው ያ ይመስላል። ኦኬ እሺ፣ ሀና ወደ አንቺ ልምጣና ሊንክዲን ላይ አይቻለሁ፣ እንዴት ፕሮናውንስ እንደማደርገው አላውቅም፣ ግን ዲኤፍአይ የሚል ነገር አይቻለሁ እና አይኖ ፋይናንስ ወርድ ነገር ነው እና ምንድን ነው ዲኤፍአይ እና ከትራዲሽናል ፋይናንስ ሲስተም ጋር ምንድን ነው ልዩነታቸው? ዲፋይ ያው ዲፋይ ሶ በረዥሙ ዲሴንትራላይዝድ ፋይናንስ ማለት ነው። ዲሴንትራላይዝድ ፋይናንስ ከትራዲሽናል ፋይናንስ የሚለየው አንደኛው ቅድም እንዳልነው ዳን ኦን ዘ ብሎክቼን። ከዛ ትረስትለስ የሆነ ትራንዛክሽንን ማድረግ ትችላለህ። ፈጣን የሆነ ትራንዛክሽንን ማድረግ ትችላለህ። ገንዘብህ በአንተ ቁጥጥር ስር ነው የሚውለው። ለምሳሌ አንድ ዋሌት አድሬስ ሄደህ ስትከፍትና ዋሌት አድሬሱ ላይ ገንዘብህን ስታስቀምጥ ወተቨር ዩኤስዲቲ፣ ኢቴሪየም ኦር ቢትኮይንን ስታስቀምጥ ያንን ቢትኮይን ለፈለከው ሰው መላክ፣ በፈለከው ሰዓት ማንቀሳቀስ ወይም ደግሞ አስቀምጦ የማቆየት መብቱ አንተ ጋር ብቻ ነው ያለው ማለት ነው። ያ ማለት ቅድም እንዳወራ ነው ፕራይቬት ኪ እና ፐብሊክ ኪ ይባላል። ገንዘብህ ፕራይቬት ኪ ነው አንተ ጋር የምትቀመጠው። ለምሳሌ ሜታማስክ ዋሌት ስትከፍት የሚሰጡ 12 ወይም ደግሞ 24 ሲድ ፍሬዝ አለች። እሷ በቃ ገንዘብህ ናት። ያንን አጣህ ማለት ገንዘብህን አጣህ ማለት ነው። ገንዘብህን አክሰስ ማድረግ አትችልም። ያ ማለት ባንክ ውስጥ አይደለም የተቀመጠው ወይ ፓስወርድ ቀይረህ ምናምን የምታመጣው አይደለም። ያቺን ፕራይቬት ኪ አንተ በስነ ስርዓት ማስቀመጥ መቻል አለብህ። ስለዚህ አንደኛው ዲሴንትራላይዝድ የሚያደርገው ኦን ዘ ብሎክቼን መሆኑ ነው። ሁለተኛው ፋይናንሻል አስፔክቱ እና ደግሞ አሪፍ ወይም ደግሞ ጥሩ የሚያደርገው ፓርት ገንዘቡን የሚቆጣጠረው ሰውየው ራሱ ነው። ስለዚህ ባንክ የለም፣ ጋቨርንመንት የለም፣ ቅርታ ጋቨርንመንት ግን መንግስት እንትን የለም፣ ሌላ ሰርድ ፓርቲ የለም። ገንዘብህን አንተ ራስህ ነው የምትቆጣጠረው። የምታስገባውን፣ የምታስወጣውን፣ የምትልክለትን፣ የምታስቀምጠውን፣ የምትይዘው አንተ ነህ ማለት ነው። ሶ የሚያቀለው ላይፍን እሱ ነው። አንተ ነህ ዩ አር ዮር ኦን ማስተር። አንተ ነህ እንትን ምንድን ነው ገንዘብህ ዩ አር ዘ ኦነር ኦፍ ዮር ኦን ማኒ ማለት ነው። ሶ ዳት ሜክስ ኢት
better than traditional finance. አብዛኞቻችን እዚህ ያለ ነው የኮምፒውተር ሳይንስ ተማሪዎች ነን እና የዌብ 3 ፕሮጀክቶች ላይ መሳተፍ ለሚፈልጉ ቢውልድ ማድረግ ለሚፈልጉ ምን አይነት ሮድ ማፕ ይከተሉ? ምን አይነት ስኪል ቴክኒካሊ ምን አይነት ስኪል ያስፈልጋቸዋል? So basically I would say አንደኛው ነገር ያው ኦፍ ኮርስ መማር ነው። መማር ቤዚክ ነገር ነው። ብሎክቼን ምንድነው የሚለውን ነገር ቤዚክ ካወቃችሁ በኋላ ከዛ ዴቨሎፕመንቱ ላይ ስንመጣ ደግሞ አሉ ቤዚክ የምንላቸው ቋንቋዎች ስፔሻሊ ኢቴሪየም ላይ ዴቨሎፕ ማድረግ የምትፈልጉ ከሆነ ሶሊዲቲ መማር። ሶሊዲቲ ኢዝ ዘ ኮዲንግ ላንጉዌጅ ፎር ዘ ኢቴሪየም ብሎክቼን እሱ ማወቅ። ሌሎቹ ጃቫስክሪፕት እነ ረስት ላንጉጆች አሉ። እነሱን ቤዚክ ነገር ካወቃችሁ አይ ቲንክ ዴቨሎፕመንቱ ላይ እሱ ላይ መስራት ይቻላል። በደንብ ዴቨሎፕመንቱ ላይ መግባት ይቻላል። ከዛ ውጪ ግን እየተማራችሁ እየሰራችሁ የምትሰሩትን ነገር ደግሞ ኢን ፐብሊክ ቢውልድ ኢን ፐብሊክ ጊትሀብ ላይ አፕሎድ ማድረግ የራሳችሁን ፕሮጀክቶች የምታስቧቸውን ነገሮች እየሰራችሁ ፐብሊክሊ እያሳያችሁ ኦፕን ሶርስ አድርጎ ሌሎችም ሰዎች ኮንትሪቢዩት እንዲያደርጉበት አድርጎ እያሳዩ መስራት ጥሩ ነገር ነው። በተረፈ ዲፍረንት ኮሚዩኒቲስ አሉ። እነዛን ኮሚዩኒቲዎች ጆይን አድርጎ ሀካቶኖች ሲኖሩ ሀካቶኖቹን መሳተፍ። ፍሪ ትሬኒንጎች አሉ በየቦታው ዩቲዩብም ላይ ብትሉ እኛም በየኮሚዩኒቲው ለምሳሌ እኛ ዋጋ አካዳሚ የሚባላለን በቅርቡ በደንብ ዌብሳይታችን ራን ማድረግ ይጀምራል። እዛ ላይም ገብታችሁ መማር ትችላላችሁ። ኢቨን በየኮሚዩኒቲዎቹ እንዳልኳችሁ ለኢትዮጵያን ብሎክቼን ኔትወርክ አለ። እዛ ላይ የጆብ ኦፖርቹኒቲዎች ይመጣሉ፣ የትምህርት ኦፖርቹኒቲዎች ይመጣሉ። ዋጋ ፕሮቶኮል ላይ ብትመጡ አሉ የተለያዩ የሚያስተምሩ። ለምሳሌ በቅርቡ ዌብ3 ብሪጅ የሚባል የናይጄሪያ ካምፓኒ አለ ኤዱኬሽን ላይ የሚሰራ። እነሱም በአጠቃላይ ብሎክቼን ላይ እንደ ዴቨሎፕ እንደምታደርጉ ምን ነገሮች እንደምታደርጉ አሉ ኮርሶች አሉ የሚዘጋጁ ኮርሶች። ስለዚህ ቤዚክ ነገሩ ቃል እንዳለው መማር ነው። ትምህርቱን መውሰድ ብሎክቼን ምንድን ነው የሚለውን አንደርስታንድ ማድረግ፣ ከዛ ያለኝን ሀሳብ እንዴት ኦን ደ ብሎክቼን አመጣዋለሁ የሚለው። ምክንያቱም ሀሳብ ካላችሁ ኦን ደ ብሎክቼን መስራት ይቻላል። እሱን ለመስራት ደግሞ መማር ያለብን ቤዚክ ላንጉጆች ኢቴሪየም ላይ ዴቨሎፕ እናደርጋለን ካላችሁ ሶሊዲቲ ነው። ሌሎች ብሎክቼኖች ላይ ከፈለጋችሁ ደግሞ ጃቫስክሪፕት እና ረስት ላንጉጆችን ማወቅ ያቀለዋል። ቴንክ ዩ። እሺ አይኖ ሁለታችሁም አንድ ኦርጋናይዜሽን ላይ እንደምትሰሩ ቢትኮይን ብር የሚባል ኦርጋናይዜሽን ላይ እና ቃል እዚህ ጋር አሴ ፋውንደር ምንድን ነው ይህ ኦርጋናይዜሽን ለምን ተቋቋመ? ምንድን ነው ሚሽኑ? እና ወጣቶች ላይ ምን እየሰራ ነው? ሹር የድርጅቱ ሚሽን ያው ትምህርት ነው፣ የቢትኮይን ትምህርት። በዛውም ደግሞ ትምህርቱ ነፃ ቢሆን the best way to do this community መፍጠር ነው። ያው እኔ አንድ ሰው ስለሆንኩኝ ሌላም አሉ እና ሀና አሁን በጣም ጎበዝ ናቸው ከኮሚዩኒቲ ጋር ኮኔክት ማድረግ። ፍጹም የሚባል ሄድ ኦፍ ኤጁኬሽንም አለን እና ያው ነው ምክንያታችን ከኤጁኬሽን ያለፈ አይደለም። 2021 ነበር የጀመርኩት። ለምን ጀመርኩት ብለህ ብትጠይቀኝ ያው ትምህርት ላይ በጣም ሴንሲቲቭ ጉዳይ ነው። ለምን ከተሳሳትክ ሴልዝ ይሆናል። which means አንዳንዴ እዚህ ሀገር ቶክን ወይም ክሪፕቶ ይዘው ይመጣሉ እና እናስተምራለን ይላሉ። ግን የሚያስተምሩት ነገር ትንሽ ወይም ስህተት ይኖረዋል ወይም ቪዥኑ ትንሽ ከኮመርስ ጋር የተገናኘ ነው። which means አንድ ነገር ሊሸጡላችሁ ነው የፈለጉት እንጂ ያው እናንተን ለመጥቀም አይደለም። so for that reason okay ፎከስ አደረግን። ምንድነው እዚህ ውስጥ ወሳኝ የሆነ ነገር ቢትኮይን። ኦኬ ቢትኮይንስ ምን እንደሆነ ማወቅ አለብን። አያያዙን ደግሞ ማወቅ አለብን። ከስተዲ ማኔጅመንት እንለዋለን። ለምን እዚህ ጋር ነው ብዙ ጊዜ ስህተቱ የሚመጣው። ያው ቢትኮይን ምን እንደሆነ ያስተምሩ እና ከስተዲው ወይም ባለቤትነቱ ኪዞቹ አሁን ሀና ያነሳችሁ ፕራይቬት ኪዝ አይሰጡም፣ እነሱ ጋር ያደርጉታል። አሁን አንድ ነገር ቢፈጠር ያው ተርድ ፓርቲ ገባበት ማለት ነው እና በዚህ ምክንያት ብዙ ሌብነት፣ ብዙ ስካሞች፣ ብዙ ሰው የተሰቃየ አይተናል። ብዙ ሀብት ሲጠፋበት ማለት ነው ወይም በሌላ መልክ ብዙ ሀብት ሲሰረቅበት እና ፎር ዛት ሪዝን ኢትዮጵያ ያው የላንጉዌጅ ኢሹም ሊኖር ይችል ስለሚችል እዚህ ሀገር ፍሪ ኤጁኬሽን መሆን ያለበት
ከዛውም ደግሞ ያው ወደ ፕሮዳክት ወደ ሰርቪስ ከገባ መልካም። ግን ያው ቤሱ ወይም ፍላጎቱ ከዚህ ነው የመጣው። ስለ ኤጁኬሽን በጣም ቤዚክ ነው የሚለውንና አይ ቲንክ ቃል ያለው አንድ ጓደኛዬ በጣም ብዙ ጊዜ ደጋግሞ የሚነግረኝ ነገር አለ። እንዲህ ተሰብስበው ቤተሰብ ሆነው ካፌ ነገር ውስጥ ቁጭ ብለው ነው እና አባትየው ለልጁ ምን ይለዋል? ሞጂቶ ትጠጣለህ? ሞጂቶ ትፈልጋለህ? ምን ይለዋል ልጅየው? አዎ እኔ እንትኑ ሞጂቶ ይሻለኛል። ስኮልድ ሞሂቶ ናት ሞጂቶ። ይሄ አሁን ትውልድ ማበላሸት ነው ቤዚክሊ ቃል ያለው ነገር ማለት ነው። ትክክለኛ ኢንፎርሜሽን የማናስተላለፍ ከሆነ ትክክለኛ ትምህርት የማንሰጥ ከሆነ የሚቀጥለውንም ሰው ነው እያበላሽን የምንሄደው። ስለዚህ ኤዱኬሽን ኢዝ ሪሊ ሪሊ ኢምፖርታንት and I support his idea እሱ ላይ ኢንፈሳይዝ ለማድረግ ያው ዋናው ፖይንቱ ኢትስ ናት ሃርድ። ያው ከስተዲ ማኔጅመንት ያላችሁ 12 ቃል ቢበዛ 24 ቃል ያው ደብተር ውስጥ ማስገባት ማለት ነው። ዳትስ ኢት። ያው ቢትኮይን እንዴት ነው የሚያዘው ምናምን ብዙ ሰው ብዙ ነገር ሊያመጣ ይችላል። ግን ያው you can hold $1 10 ሳንቲም $1 ቢሊዮን permissionless 12 ቃል መያዝ ከቻልክ ማለት ያው ከጠፋብህ የራስህ ኬክ ነው። ግን ያንን ነው አሁን እኛ የምናስተምረው። ይሄ ነገር ሀብት ነው። ይሄ ነገር ዲጂታል ከረንሲ ነው። ሀገር በሀገር ተስማምተንበታል እና መያዝ ደግሞ የእናንተ ፋንታ ነው። በየአፕሊኬሽኑ በየአንድሮይድ አይኦኤስ ዲቫይስ ዋሌት ዳውንሎድ አድርጋችሁ መያዝ የእናንተ ፋንታ ነው። ለምን ይሄ ነገር ያው የተተኮሰ ያየነው ነው እና ባዶ መቅረት አንፈልግም። ስለዛ ነው በቃ ኤጁኬሽኑ ኦነስት መሆን አለበት፣ ፍሪ መሆን አለበት። ያው ፕሮዳክት ሰርቪሶቹ እናያቸዋለን። እነ ቻፓ እነ ቁጥራ ሊንክድን ላይ ብትገቡ የማያደርጉት ነገር የለም። ኢትስ ቬሪ አድቫንስ ያደረገ ነው አሁን ፊንቴክ የምንለው ነገር። ኦኬ ቴንክ ዩ ሀና። ዋጋ ፕሮቶኮል የተባለ ካምፓኒ እንደምትሰሪ አውቃለሁ እና ኮፊ ቶከናይዜሽን የሚል ነገር አለ እና ቬሪ ኢንተረስቲንግ። ምንድን ነው እየሰራችሁ ያላችሁት? ምንድን ነው ኮፊ ቶከናይዜሽን ማለት? ኮፊ ቶከናይዜሽን በቀላሉ ለመናገር በፊት ላይ የዶላርን ሂስትሪ የገንዘብን ሂስትሪ የምታውቁ ከሆነ ዶላር ባክ የሚደረገው በጎልድ ነበረ። ያ ማለት $1 ይዛችሁ ስትሄዱ ያው አንድ ሊትራሊ ባይሆንም ዶላራችሁን ይዛችሁ አሜሪካ ብትሄዱ አሜሪካ ወርቅ ትሰጣችኋለች። ይሄ በፊት ላይ የነበረው አግሪመንት ማለት ነው። አሁን ቀይረውት አይ ቲንክ በጥይት ባክድ ወረቀት ሆኗል። ሶ what we are trying to do is exactly that። ያ ማለት አንድ እኛ የምንፈጥረው ቶክን ያንን ቶክን ይዘህ ስትመጣ እኛ ቡና እንሰጥሃለን ማለት ነው። ሶ ምንድነው ቡና ባክድ የሆነ ቶክን ነው እየሰራን ያለ ነው ማለት ነው። ሶ ኮፊ ቶከናይዜሽን ፕሮሰስ ማለት ኢዚሊ እሱ ነው። ሶ ያ ቶክን ምን ሆልድ ያደርጋል ወይም ደግሞ ያ ክሪፕቶ ምንድነው? ሁለት አይነት ቶክኖች አሉት እዚህ ላይ ዩቲሊቲ ቶክን እና ERC 1155 የምንለው አይነት ቶክን አለ። ያኛው ቶክን አንደኛው ERC 1155 የሚባለው ቶክን የቡናውን ሙሉ ኢንፎርሜሽን የሚይዝ ነው። ያ ማለት ቡናው ሜታ ዳታ ይኖረዋል ማለት ነው። ይሄ ቡና ከዚህ አካባቢ በቀለ፣ በእንደዚህ አይነት ክላይሜት ላይ ነው የበቀለው፣ ከዛ እንደዚህ ትራንስፖርት ተደረገ፣ እንትና ጋር መጥቶ እዚህ ቦታ ላይ መጥቶ ስቶር ተደረገ በዚህ ቴምፕሬቸር፣ ከዛ እንትና ፕሮሰሰር ወስዶ በዚህ አይነት ቴምፕሬቸር በዚህ አይነት እንትን ፕሮሰስ አደረገው። ከዛ በኋላ ፕሮሰስ ከተደረገ በኋላ ሌብል ሲደረግ ያቺ ኢንፎርሜሽን በኪውአር ኮድ መልኩ እንትኑ ላይ ቦክሱ ላይ ትቀመጣለች ማለት ነው። የቡና ፓኬጂንጉ ላይ ትቀመጣለች። ከዛ በኋላ ይሄንን ያ ምን ያደርጋል? ለምሳሌ እኔ ኢምፖርተር ብሆን የማደርገው ምንድነው? ያንን ኮፊ ቶክን የምፈልገውን ኮፊ ቶክን እገዛለሁኝ ማለት ነው። ለምሳሌ የይርጋ ጨፌ ቡና ነው መግዛት የምፈልገው ብል ይርጋ ጨፌ ቡና እንደዚህ አይነት የተቆላ ምናምን ብዬ ኦርደሩን አስገባለሁ። ልክ ያንን ኦርደር ሳስገባ ቶክን ጀነሬት ያደርግልኛል። ያንን ቡና የዛን ሂስትሪ ያለውን እኔ የምፈልገውን ማች የሚያደርግ ኮፊ ኦልሬዲ ካለ ነው ቶክኑም ክሬት ማድረግ የምትችለው። ያ ማለት ኮፊ ባክድ የሆነውን ቶክን አንተ መውሰድ የምትችለው ጀነሬት አድርገህ ለአንተ መያዝ የምትችለው ያ ፕሮሰስ የተደረገ ቡናና ያ ሜታ ዳታ ያለው ቶክን ካለ ማለት ነው። ሶ እኔ እገዛለሁኝ ያንን ቶክን ብር አውጥቼ ያንን ቶክን እገዛለሁኝ። ቡናው አለ። ሶ ይሄንን ቡና ዝግጁ ነኝ እኔ ለመሸጥ ባለሁበት። ለምሳሌ አሜሪካ ብትሆን አሜሪካ ነኝ ያለሁት
ይህንን ቡና እኔ ጋር እንድታመጡልኝ እፈልጋለሁ ስትል ያ ቡና ወደ አንተ ሺፕ ይደረግልሃል። ልክ ቡናውን ስትቀበል ቶክንህን ትሰጣለህ ማለት ነው። ሶ ዳትስ ዘ ፕሮሰስ ዘ ሆል ፕሮሰስ እያደረግን ያለ ነው ምንድነው ኮፊ ባክድ የሆነ ቶክን ለመስራት ያንን ኮፊ ባክድ የሆነ ቶክን ለኛ ስትሰጠን ቶክኑን ለኛ ስትሰጠን ቡናውን እንሰጥሃለን you consume the coffee እኛ የተቀበልነውን ቶክን በርን እናደርገዋለን ማለት ነው። that's the whole process። ኦኬ እሺ ከዚህ ጋር ተያይዞ ባይናንስ ቮለንተሪ የሚባል ነገር አለ ባይናንስ ኤንጀል እና ይሄ ኦፖርቹኒቲ እንዴት ነው የሚገኘው እና ባይናንስስ ለኢትዮጵያን ወጣቶች ምን ነገር ይዞ እየመጣ ነው? ላይክ ማንኛውም ሰው ባይናንስ ኤንጀል መሆን ይችላል ወይ? እሺ ሶ ሁለቱ የተለያዩ ነገሮች ናቸው። ዋጋ ፕሮቶኮል የኔ ፐርሰናል ፕሮጀክት ነው። ባይናንስ ደግሞ ሌላ ኤክስቼንጅ ነው። እሱን ጀስት ቱ ክላሪፋይ ሶ የባይናንስ ኤንጅል ማንኛውም ሰው መሆን ይችላል አዝ ሎንግ አዝ ቤዚክ የሆነ የክሪፕቶ እና የብሎክቼን እውቀት እስካላችሁ ድረስ። ሶ ምንድነው ፕሮሰሱ? ለምሳሌ እኔ ስገባ አይ ቲንክ አንድ ሁለት ነበሩ ከኔ በፊት የነበሩ ኢትዮጵያ ኤንጅሎች ማለት ነው። ሶ ማናጀር ነበረች እዚህ እሷ አንድ ጓደኛዬን ኮንታክት አድርጋ እሱ እኔ ነግሮኝ ምናምን አፕላይ ካደረጋችሁ በኋላ 2-3 ፕሮሰስ አለው። መጀመሪያ በቅርብ ያለው ሎካል ወይም ደግሞ ሪጂናል ማናጀሩ ኢንተርቪው ያደርጋችኋል። ከዛ ሁለተኛ ሰው ኢንተርቪው ያደርጋችኋል። ከዛ በኋላ አይ ቲንክ 2 ወይ 3 ኢንተርቪው አለው። እሱን ካለፍን በኋላ ወደ ቡት ካምፕ የሚባል ከ15 ቀን እስከ 1 ወር እንደ ፍጥነታችሁ ጊዜ ያለው እዛ ውስጥ ትቆያላችሁ። ከዛ በኋላ ወደ ፋይናንስ ኤንጅልነት ይገባል ማለት ነው። ሶ ቡት ካምፕ ላይ በምትቆዩበት ጊዜ ምንድነው የሚሆነው? ቤዚክ ሀሳቡ የባይናንስ ኤንጅል ቤዚክ ሀሳቡ ምንድነው? ኮሚዩኒቲውን ማገልገል ነው። ቅድም ቃልም እንዳነሳው ብዙ ስካሞች አሉ፣ ብዙ ችግሮች ይፈጠራሉ በየቀኑ። ስለዚህ አትሊስት እኛ ያለንበት ቴሌግራም ኮሚዩኒቲ ነው። ቴሌግራም ኮሚዩኒቲው ላይ የሚመጡ ጥያቄዎች አሉ። ሰዎች ዲኤም ያደርጓቸዋል። ይሄን ያህል ገንዘብ ኢንቨስት አድርጉ፣ እንደዚህ አድርጉ ምናምን እያሉ እንትን ይላሉ። የተለያዩ ማስታወቂያዎች ይለጥፋሉ። ቦቶች አሉ እነሱን የሚያጸዱ፣ ግን አንዳንዴ የሚያልፏቸው ነገሮች ስለሚኖሩ እነሱን ማስወጣት ኤጁኬሽን ሲያስፈልግ ደግሞ እንደዚህ በየሳምንቱ እየገባን የየሰውን ጥያቄ ብዙ ጥያቄ አለ። አሁን ለምሳሌ ባይናንስን እንዴት ነው የምጠቀመው? አካውንት እንዴት ከፍታለሁኝ? ዲስፒዩት ሲያጋጥመኝ ፒቱፒ ላይ እንዴት ሪዞልቭ አደርጋለሁኝ? ካስተመር ሰፖርት አለው ራሱ ባይናንስ ላይ ገብተህ የምታገኘው። ግን አንዳንዴ የቋንቋ ችግር አለ ወይ የት እንደምታገኘው አታውቅም። ስለዚህ በአጠቃላይ ፕላትፎርሙ ላይ ያሉትን ነገሮች ሰዎች ችግር ሲደርስባቸው ወይ የሆነ ጥያቄ ሲኖራቸው ይመጡና እኛን ይጠይቁናል። ምን ላደርግ እንዴት ላደርግ የሚለውን ማለት ነው። አንደኛ ከቆይታ አንጻር የምታውቀው ነገር ይኖራል። ሁለተኛ አንተም ስታስተምረም ስትማርም የምታገኛቸው ነገሮች ይኖራሉ። ስለዚህ መልሱ ብዙ ጊዜ ተደጋጋሚ ጥያቄዎች ስለሆኑ መልሱ አንተ ጋር ይኖራል ማለት ነው። አንዳንዴ ደግሞ ከአንተ የሚያልፍ ነገር ሲሆን ኮሚዩኒቲ ያለው የባይናንስ ኤንጅል ኮሚዩኒቲ አለ። እዛ ላይ ትገባና እንደዚህ አይነት ችግር ይሄ ሰው አጋጥሞታል እንዴት አድርጌ ሪዞልቭ ላድርገው የሚለውን ትጠይቃለህ። ሰው መልሶቹን ታገኛለህ። እሱን ለጠየቀ ሰው ትመልሳለህ ማለት ነው። ሶ ፕሮሰሱ እንዴት ነው? ቴሌግራም የባይናንስ ኢትዮጵያ ቴሌግራም ግሩፕ አለ። እሱ ላይ ጆይን አድርጉና እዛ ውስጥ የኤንጅል አፕሊኬሽን የሚል ይኖራል። ወይ ሰርች ብታረጉት how to become a Binance Angel ብላችሁ ሰርች ብታረጉት እሱ ፎርም ይመጣላችኋል። ፎርሙን ትሞላላችሁ። ፎርሙን ከሞላችሁ በኋላ እነሱ ኮንታክት ያደርጓችኋል። ኢንተርቪው ይጠሯችኋል። 2-3 ኢንተርቪው ካረፋችሁ በኋላ የቡት ካምፕ ፕሮግራም ይኖራል። በዛ 15 ቀን 1 ወር ውስጥ ምን ያህል አክቲቭ ናችሁ፣ የምትጠይቋቸው የምትመልሷቸው ነገሮች ትክክል ናቸው ወይ፣ እንዲሁም ያው ኦቨርኦል ባህሪያችሁ ታይቶ ወደ ኤንጅልነት ትመጣላችሁ። እዛ ውስጥም ደግሞ ሆናችሁ ያው you just continue serving the community. It's more of አንደኛ ያወቀውን ነገር ሼር ለማድረግ ከመፈለግ የሚመጣ ነው። ሁለተኛ ብዙ ችግሮች ያጋጥማሉ። ብዙ ስካሞች አሉ። ብዙ ሰዎች በትንሹም በትልቁም ይጭበረበራሉ እና እነሱን ነገሮች እናንተ በምታውቁት ደረጃ ኮሚዩኒቲውን ሰርቭ ማድረግ ነው፣ ማገልገል እና የምታውቁትን ሼር ማድረግ ነው ማለት ነው ዋናው። so that's the whole angel program. እሺ from your different perspective blockchain ላይ ወይም bitcoin mining ላይ how do you see blockchain creating a real opportunity for countries like Ethiopia? I see በጣም ብዙ opportunities። የመጀመሪያው እኔ የምወደው ፓርት ያው decentralized finance ገንዘብህን በራስህ በእጅህ አንተ የምትቆጣጠረው ገንዘብ መኖሩ ቀላል አይደለም።
የትኛውም ዓለም ላይ ለምሳሌ አሁን ፍሪላንስ ስራዎች በጣም ብዙ ናቸው። ፍሪላንስ የሰሩ ሰዎች ግን ገንዘባቸውን አሁን እንዲሁም ትንሽ የብርና ዶላር መጠን ትንሽ ተቀራርቧል። የብላክ ማርኬቱና እንትኑ ተቀራርቧል። ስለዚህ ያው የተሻለ ይሆናል። ግን ገንዘባችንን ተቀብለን ለምሳሌ ወደ ብር መቀየር ላንፈልግ እንችላለን። መጣ ኦኬ ዶላሩ ይቀመጥ ወይም ደግሞ የመጣልኝን ዶላር ለተለያዩ ፔመንቶች መጠቀም እፈልጋለሁኝ። ትራቭል ባደርግ ሌላ ሀገር ላይ ሄጄ ገንዘቤን አክሰስ ማድረግ እፈልጋለሁኝ። ወይም ፎር ኤኒ ፐርፐዝ የመጣላችሁን ክፍያ ያገኛችሁትን ገንዘብ በክሪፕቶ ዋሌታችሁ ውስጥ ማስቀመጥ ብትፈልጉ እና ያንን ገንዘብ ደግሞ ለተለያዩ ለኢንቨስትመንት ብትፈልጉ ለክፍያዎች ብትፈልጉ ምን ብትሉ እሱን በዛ መያዝ መቻል አንድ ትልቅ ነገር ነው። የኔ በጣም ፌቨሪት የሆነ ፓርት ማለት ነው። ከዛ ውጭ ግን ብዙ አፕሊኬሽኖችን መስራት ይቻላል። ሶ ብሎክቼኑ አለ፣ ትሬኒንጎች አሉ፣ የምናስባቸው ሀሳቦች ደግሞ አሉ እና ደግሞ እንደምናውቀው ብዙ ችግሮች አሉብን። አንደኛው ለምሳሌ ሰፕላይ ቼን እኛ እየሰራንበት ያለ ነው። ሰፕላይ ቼኑ ብዙ ችግር አለበት። ዌስቴጅ አለ፣ ስቶሬጅ ችግር አለ፣ በመሀል ሚድልማን አለ። ገበሬው ትክክለኛ የሆነ ገንዘቡን የሰራበትን የለፋበትን ያህል ገንዘብ አያገኝም። ቶሎ ገንዘቡ አይደርሰውም። ኤክስፖርተሩ ረዥም ጊዜ ቡናው እንትን ላይ ይቀመጥበታል። የሚያገኘውን ያወጣውን ገንዘብ ያህል አያገኝም። ምንድነው ኤልሲ ምናምን የሚባሉ ፕሮሰሶች አሉ። እነሱ ፔመንቶች ፕሮሰስ እስከሚደረጉ ድረስ ገንዘቡ ቶሎ ወደ እሱ አይገባለትም። ስለዚህ ገንዘቡ ካልገባለት ደግሞ የሚቀጥለውን ቡና ለመላክ እጁ ላይ ገንዘብ አይኖረውም ምናምን ብዙ ችግሮች አሉ። ይሄ እኔ ከምሰራው ፕሮጀክት ብቻ አንጻር ማለት ነው። እናንተ የምታዩዋቸው በየቀኑ የሚያጋጥሟችሁ ኢቨን ከትምህርት ቤት አንጻር ለምሳሌ ትምህርት ቤት አይዲውን ሰርቲፊኬሽኑን ወይም ደግሞ የዲግሪያችሁን ወደ ብሎክቼን ለማድረግ የተወሰኑ የተሰሩ ነገሮች ነበሩ። ያ ምንድነው ፍሮድን ይከላከላል። የሆነ ሰው አንተ የሆነ 3 ዓመት 4 ዓመት ለፍተህ ተምረህ ጥሩ ውጤት አምጥተህና ሰንባዲ ደግሞ ሰርቲፊኬቱን አሰርቶ እኩል መወዳደር ትንሽ ፌር አይደለም። ጊዜውን ያጠፋ ሰውም ሰው ያንን ሲስተም ወደ ብሎክቼን ብናደርገው ቀጣሪ ያንን አይቶ ማንንም እንትናንም ይሄ ወረቀት ኦተንቲክ ነው ወይ አይደለም የሚለውንም እንትን ሳይል ያንን አይቶ በዛ መሰረት ሊቀጥርህ ይችላል ማለት ነው። እንደዚህ የምናያቸው ብዙ ችግሮች አሉ። ቅድም እዛ ጋር ለምሳሌ የኤክስቼንጅ አይቻለው እንደ ብሎክቼን እዛ ጋር የቤት ሬንታል ሰርቪስ ሬንታልና ምንድነው ሽያጭ ሰርቪስ የሚሰሩ ልጆች አሉ። እነዚህ ነገሮች ወደ ብሎክቼን ማድረግ እንችላለን። ጊዜ ትቀንሳለህ፣ ወጪ ትቀንሳለህ፣ እንዲሁም ደግሞ ለማህበረሰብ ሰርቪስ ትሰጣለህ ማለት ነው። ይሄ በሀገር ውስጥ ብቻ እንኳን ከዛ ውጪ ደግሞ ኢንተርናሽናሊ ልስራም ብትሉ በጣም በቀላሉ አክሰስ ማድረግ የምትችሉት ነው። ስኪል እስካለህ ድረስ ኢትዮጵያ ውስጥ ስለሆንክ ብቻ ለአንተ እድል የማይሰጥበት ምንም ምክንያት የለም። እንደ ማንኛውም የዓለም ማህበረሰብ ኮምፒት ማድረግ የምትችልበት እውቀቱ፣ አቅሙ እንዲሁም ጊዜው እያለህ ጀስት ቢኮዝ አክሰስ ስለሌለህ ብቻ ወይም ደግሞ የሚከፈል በፓዮኒር እና በፔይፓል ስለሆነ እነሱን ደግሞ ወደ ብር መቀየርም ኢምፖሲብል ስለሆነ ብቻ እዛ ላይ ስትራግል ማድረግ የለብህም። አንተ ዩ ፎከስ ኦን ዮር ወርክ ዴቨሎፕመንት ላይ ምናምን ፎከስ አድርግ። ከዛ ግን በጣም በቀላሉ ገንዘብህን ተቀብለህ ደግሞ በየዕለት ኑሮ እንዲሁም ላይፍህን ለማሻሻል ትጠቀምበታለህ ማለት ነው። ሶ ዘ ኦፖርቹኒቲ ኢዝ ምንም አልተጠቀምንበትም እኮ ገና ላይክ አይ ዶንት ኢቭን ኖ ካለው ተማሪና ካለው ወጣት 1% ኦፍ ዘ 1% የሚሆን አይመስለኝም። ስለዚህ ገና ነው ኦፖርቹኒቲው። we're not too late ግን we're not too early። ዓለም ኦልሬዲ ብዙ ነገር አዳፕት አድርጓል። ከዛ አንጻር አሁን ብንጀምረው I think it's the right time ብዬ አስባለሁ ለእኛ ሀገር ስፔሻሊ። እኔ ሜቢ ኢንካሬጅ ማድረጋችሁ የተወሰነ ቢትኮይን በየወር ያው አሁን ከትምህርት ዓለም ወደ ስራ ዓለም የገባችሁ ስለሆነ ያው ውጤቱ ገንዘብ ነው ወይም ትርፍ ትሉታላችሁ፣ ዲቪደንድ፣ ፕሮፊት፣ ኢቨን ተቀጥራችሁም ከሰራችሁ ያው ገቢው ራሱ ገንዘብ ነው። ሶ ጥያቄው ምንድነው? ይሄን ገንዘብ በምን ላስቀምጠው? ያው የምትልኩት ነገር በብር ይሆናል፣ የምትከፍሉት ነገር በብር ይሆናል። ብር ለመክፈል ይመቻል። ብዙ አቅጣጫ አለ፣ ብዙ ባንክ አለ። ያው ብሩን ታቀብላላችሁ፣ እሱ አለቀ። ግን እንደ ሴቪንግስ ወይም ያው ይሄንን ቀስ በቀስ ሀብቱን አሰፋዋለሁ የሚለውን ትንሽ ማይንድሰት ያስፈልጋል። ፎር ኤግዛምፕል ባለፈው አመት ኤኤልኤክስ
ሄጄ ንግግር ሰጥቻቸው ፓነል ዲስከሽን ነበር። ያው ጥሩ ውይይት ነበር። ብዙ ነገር ተምረው ወጡ። ልክ ሳይወጡ ያንዳንዱ ተማሪ $5 ሰጠዋቸው። ያው አንድ ስፖንሰር ነበር፣ የሌላ ሰው ገንዘብ ሰጠዋቸው ማለት ነው። ብዙ ተማሪዎች ነበሩ፣ 200 300 ምናምን ይሞላሉ። ያው $5 ሰጠዋቸው። በዛ ጊዜ ያው ቢትኮይን $50-60 ነበር። ዛሬ በጥፍ አድጓል፣ 100,000 ተጠግቷል። ያንዳንዱ ሰው $5 10 ገባለት ማለት ነው። ባይ ዘ ሴም ኢፌክት $5 በቢትኮይን ከምሰጣቸው $5 በብር በሰጣቸው ያው በዛ ጊዜ ወይም 600 ብር እንደዚህ ነገር ይደርስ ነበር እና ያው እዛው ላይ ነበር የሚቀረው። ኢፍ ኤኒቲንግ ዋጋ ግሽበት የበላው የሄደ ነው እና ያው ምንድነው ኢንኮሬጅ ማድረጋችሁ በየወሩ የፈለገ ገቢ ብታስቀምጡ የተወሰነ አጠራቅሙ። ያው ትልቅ ላይ መስላችሁ ይችላል፣ ግን እንደተረሳ ገንዘብ የማትፈልጉት ነገር ብላችሁ አስቡ። ትንሽ ገንዘብ በየወሩ እና ያው ትልቅ ባለሀብትም ባናገር አንድ ተማሪም ባናገር ይሄንን አድቫይስ ነው የምሰጣቸው። በየወሩ አንድ ነገር አስቀምጡ። ያ ነገር ደግሞ ቢትኮይን ቢሆን ይመረጣል። ያው እንዴት እንደሚገዛ እና ታግዛቸዋለች። ያ ነው የምመክራችሁ እና year over year ያው ኮምፓውንድ ያደረገ ሲመጣ በዛው ምልክ ደግሞ ያው ብሩ ወዴት እንደሚሄድ ያየነው ነው። አንድ ለውጥ እናመጣለን እናያለን ማለት ነው። ያ የኔ አድቫይስ ያ ይሆናል። እሺ ወደፊት ቢትኮይን እንዴት ነው አሁን ያለውን የፊያት ከረንሲን ሰብስቲዩት ማድረግ የሚችል ይመስላል? እና ገቨርንመንቶች አሁን ይሄን ነገር እንዴት ነው እየተቀበሉት ያሉት? አይ ቲንክ ኤል ሳልቫዶር መሰሉኝ ለዚህ ነገር ዌልካም ናቸውና እንዴት ነው የሌላ ሀገሮችስ ቻይኖችስ እንዴት ነው እንትን እያሉት ያለው? ዌል አይ ቲንክ የሀገር አካሄድ ያየነው ነው እንዳልከው ኤልሳልቫዶር ጎብዞ ሊግል ተንደር በህግ አውጥቶ ቢትኮይንም በሀገር ደረጃ ማይን ያደረጉ ያው እዛ ቮልካኒክ ኤነርጂ ስላለ በተርማል ኤነርጂ ማይን ያደረጉ አሁን ወደ 6,000 7,000 ቢትኮይን አላቸው እንደ አገር ሀብት። ያው 4 ዓመት ሆኗቸዋል መግዛት ከጀመሩ። እስካሁን ድረስ ያወጡት ገንዘብ ወደ 300 ሚሊዮን ነው። ግን የቢትኮይኑ ቫልዩ ዛሬ የኤልሳልቫዶር ወደ 670 ሚሊዮን ነው። ወደ 370 ሚሊዮን ገደማ በ4 ዓመት ውስጥ ምንም ሳያደርጉ ወርቅ ከሚይዙ ዶላር ከሚይዙ ይሄንን ይዘው ሰርተዋል ማለት ነው። ለትንሽ ሀገር እንደ ኤልሳልቫዶር ትልቅ ነገር ነው። ሌላም ሀገሮች ያው ትሬንዱ ምንድነው? ብዙ ጊዜ ሴንትራል ባንኮቹ ፋይናንሶቹ ትንሽ ቆጣ ይላሉ። ይሄ ነገር ምንድነው ይላሉ፣ ህግ ይፈጥራሉ፣ አይፈቀድም ኤክስ ዋይ ዚ። ከዛ በኋላ ሲያዩት ያው በህግም ሊጋፉት ነገር ስላልሆነ ሀገርም ዓለምም የተቀበለው ነገር ስለሆነ እነ ናይጄሪያም እንደዚህ አድርገዋል። እነ ኢንዲያ ብታይ ኢቭን እነ ቻይና በቃ አይፈቀድም ይሉና ከዛ በኋላ ሲፈቅዱ ታያለ። ቀስ በቀስ ሀገር በሀገር የለመዱት ነው። አገር ደረጃ ባይለምዱት ራሱ doesn't matter too much ያው as long as ህዝቡ ከገባው መያዝ ከጀመረ ያው ይሄ ነገር ሶቨርን ዌልት ስለሆነ አገሩ ቢይዘውም ባይዘውም ያው እናንተ ናችሁ ሞር ማደር የምታደርጉት። እናንተ መያዝ አለባችሁ በየኪሳችሁ $5-10 በቃ እኔ እንደ ግዴታ ነው የማየው። ለምን ያው ቡና ሻይ ላይ የሚወጣ ገንዘብ ስለሆነ ያው ባካችሁ በዚህ ያው በእናንተ እድሜ በጀምር ትልቅ ቦታ ደርስ ነበር። ግን ሞመንት ያው ገቢ ምንጭ ያው ወደዛ ዓለም የገባችሁ እና ያው ገቢ አንድ ምንጭ ብቻ አይደለም የሚያስፈልገው፣ ብዙ ምንጭ ያስፈልጋል ድርቅ ስለሚመጣ እና ያው ያንን አዘጋጅታችሁ ባላንስ አደረጋችሁ ሀብታችሁን ቢልድ ማድረግ ነው። እሺ እናመሰግናለን። ሀና ወደ አንቺ ልምጣና አሁን ብሎክቼን ላይ እውቀት ያላችሁ ሰዎች አሉና እነዛ ተማሪዎች አሁን የኢንተርንሺፕ ኦፖርቹኒቲ አለ ወይ? ላይክ ዋጋ ላይም ሊሆን ይችላል። ቢትኮይን ብር ላይ አይ ቲንክ ኤዱኬሽን ላይ ነው የሚሰራው። እንደዛ ኮሚኒቲ ነገር አለ ቢትኮይን ዴቨሎፕመንት ወይ ዌብ3 ላይ?
የስ አዎ አሉ ኢንተርንሽፕ ኦፖርቹኒቲዎች አሉ እንዳለው እኛም ፕሮጀክት ላይ ኢንተርንሽፕ ኦፖርቹኒቲ አለ። እንዲሁም የኛ ፕሮጀክት አይ ቲንክ ብዙ ፕሮጀክቶች ሊሆን ይችላል አላውቅም። የኛ ፕሮጀክት ኢንተረስቲንግ የሚያደርገው እስካሁን ድረስ ኦልሞስት 8 ወር ያህል እዛ ላይ የምንሰራ ሰዎች ተከፍሎን አይደለም። በጣም ከፍተኛ እውቀትም ኖሮት አይደለም ሁሉም ሰው የጀመረው። የተወሰነ እውቀት ነበረን። ከዛ ደግሞ እየተማርን አብሮን እኔ አሁን አትሊስት ኦን ኮሚኒቲ ሳይድ ነው ያለሁት። ሶ ኮሚኒቲውን ዴቨሎፕ ማድረግ፣ ኮንተንት ክሬት ማድረግ እንዲሁም እነሱ ነገሮች ነው። ግን ዴቨሎፐሮቹን ስታዩዋቸው የተወሰነ ዩአይ ዩኤክስ እውቀት ያለላቸው ነበሩ። ኦን ብሎክቼን ትንሽ ስለ ብሎክቼን ያውቃሉ። ሜቢ ስለ ዴቨሎፕመንቱ ደግሞ የተወሰነ ነገር ያውቃሉ። ግን ኦልሞስት ስራውን ከጀመሩ በኋላ እንኳን አንድ ሌላ ዌብሳይት ቅድም ያልጠቀስኩት ምንድነው ሶሊዲቲ የሚያስተምር ሳይፍሬን አፕትራፍት የሚባል አለ። እዛ ዌብሳይት ላይ በቀን ቢያንስ 2 ሰዓት በየቀኑ ቅዳሜና እሁድን ትተው በየቀኑ 2 ሰዓት ያህል እየተገናኙ አብረው ያጠናሉ፣ ይማራሉ፣ ያጠናሉ። ከዛ እርስ በርሳቸው ጥያቄ ይጠያየቃሉ። ያልገባው ሰው ሞር አድቫንስድ የሆነውን ሰው ይጠይቃል። ሶ አብረው ያጠኑትን የተማሩትን ነገር አብዛው ኢምፕሊመንት እያደረጉ ነው እየሄዱ ዴቨሎፕ እያደረጉ ያሉት ማለት ነው። ስለዚህ ኢትስ ኖት በጣም ትልቅ እና በቃ ይሄ አድቫንስድ የሆነ ሰው ነው የምንለው ሰው አይደለም ያለው። ግን ሁሉም የየራሳቸው እውቀት አላቸው። አብረው እየተማሩም እያደጉም ነው የሚሄዱት። ስለዚህ ለኢንተርን ኦፍ ኮርስ ቦታ አለን። ለምንድን ነው ቦታ ያለን? አብረን እየተማረን እያደግን ስለምንሄድ ማለት ነው። ሶ ይሄንን አብሮ ተምሮ አድጎ የሄደውን ሰው ደግሞ አንደኛ ፕሮጀክቱን ዴቨሎፕ ያደርጋል። ሁለተኛ ከፕሮጀክቱም ደግሞ ተጨማሪ ምንድነው የምናስበው ልክ እንደ ዌብ3 ኮሚኒቲ ነገር አድርገን የተለያዩ ስራዎችን የምንቀበልበት ዌብ3 ኤጀንሲ አድርገን የተለያዩ ስራዎችን እየተቀበልን ኤጀንሲው ላይ ያሉ ሰዎች whatever በዴቨሎፕመንት ስማርት ኮንትራክት ኦዲቲንግ ሊሆን ይችላል፣ ኤኒቲንግ ዩአይ ዩኤክስ ዴቨሎፕመንት ሊሆን ይችላል። እዛ ውስጥ ኦፖርቹኒቲዎችን እያመጣን ከዛ ታለንት ፑል አድርገን ኦፖርቹኒቲዎችን የምናስገባበት ስራ የሚፈልግ ሰው ስራ እንዲያገኝ የምናደርግበትም ይሆናል ማለት ነው። ሶ የስ እኛ ጋርም ኦፖርቹኒቲ አለ፣ ኢንተርንሺፕ ኦፖርቹኒቲ አለ። ከዛ በተጨማሪ ደግሞ ኮሚዩኒቲዎች አሉ። ከቢትኮይን በር ጀምራችሁ ኢትዮጵያን ብሎክቼን ኔትወርክ አለ፣ አፍሪካን ብሎክቼን ዴቨሎፐርስ ኔትወርክ አለ፣ ዋጋ ፕሮቶኮል ላይ ዋጋ አካዳሚ ላይ ብትገቡ እሱ ላይም አለ። ሶ የተለያዩ ኮሚዩኒቲዎች አሉ። እነዛን ኮሚዩኒቲዎች ፎሎ ካደረጋችሁ ሊንክድኢን ላይም ቴሌግራም ላይም ያው አብዛኛዎቻችን እዚህ ቴሌግራም ስለምንጠቀም እነሱን ኮሚዩኒቲዎች ላይ ከገባችሁ የስራ እድሎች ይለጠፋሉ፣ ኢንተርንሺፕ እንትኖች ይለጠፋሉ። ከዛ ኢንተራክት ማድረግ ነው። ልክ የሆነ ነገር ስታዩ ያንን ሰው ሄዳችሁ መጠየቅ፣ ይሄንን መስራት ትፈልጋለሁ ወይም ደግሞ ማናገር፣ ኢቨንቶችን መሳተፍ። ለምሳሌ ነገ አሁን ቢትኮይን ፒዛ ዴይ ይከበራል ማግኖሊያ ሆቴል ከ11 ሰዓት በኋላ ከመጣችሁ እዛ ላይ የምታገኙት ማህበረሰብ ሰም ኦፍ ደም ያው ብሎክቼን ምንድን ነው የሚለውን ለማየት ይመጣል። አንዳንዱ ደግሞ ኦልሬዲ እዛ ላይ ዴቨሎፕ እያደረገ ያለ አለ፣ ፕሮጀክት ያለው ሰው አለ። ስለዚህ ከሰዎች ጋር ኢንተራክት አድርጉ፣ ኢቨንቶችን አቴንድ አድርጉ፣ ቴሌግራም ግሩፖችን ገብታችሁ እንትን በሉ፣ እዩ፣ ኦፖርቹኒቲዎችን ያላችሁን ስኪልም አሳዩ። ጊታባችሁም ላይ ይሁን እንደዚህ ቴሌግራም ግሩፖች ላይም ይሄን መስራት እችላለሁኝ ምን ኦፖርቹኒቲ አለ ለለ የሚለውን ጠይቁ። ሶ ኢንተራክት ማድረጉ ሞር ኦፖርቹኒቲዎች እንድታገኙ ያደርጋል ማለት ነው። ቃል እዚህ ላይ የምትለው ነገር ካለ? ያው ማይነሮቹ ኮምፒውተር ሳይንስ ይፈልጋሉ። ያንን የሚያውቅ ሰው ነው የሚቀጥሩት አብዛኛው ጊዜ። በዛውም ደግሞ ኤሌክትሪካል ኢንጂነሮች ኔትወርክ ቴክኒሽንስ ነው የሚባሉት። በሁሉም ኤጅ እና ኤክስፒሪየንስ ሌቨል ይቀጥራሉ። አንድ ፋብሪካ እስከ 100 ሰው ድረስ ሊፈልግ ይችላሉ። ግን አትሊስት 25-50 ድረስ ለምን 24 አወር ፋሲሊቲ ስለሆነ አይቆምም። እና እነዚህ ኮምፒውተሮች አንዴ ከተዘኩ መስራት አለባቸው። እና ያንን ሞኒተር የሚያደርግ ሰው ስለሚፈልግ ፋብሪካዎቹ በጣም አክቲቭ ናቸው። እና ያው ያንን የሚቆጣጠር ኢንጂነሮች እና ኮምፒውተር ፕሮፌሽናሎች ይፈልጋል ማለት ነው። እዚህ ጋር ሜቢ አንድ ነገር ብጨምር ብሎክቼን ኢኮሲስተሙ በአጠቃላይ ኢትስ ኖት ጀስት ፎር ቴክኒካል ፒፕል። አይ ቲንክ ዴቨሎፐር መሆን አለብኝ ወይ ኮድ ማወቅ አለብኝ ምናምን፣ ኦፍኮርስ እሱ ይጠቅማል፣ የራሱ ቦታ አለው። ከዛ ውጭም ለሆነ ሰው ግን አካውንታንት ከሆናችሁ ኤኒቲንግ ኮሚዩኒቲ ዴቨሎፕመንት፣ ኮንተንት ክሪኤተር፣ ኤኒቲንግ በዛ ዙሪያ ማለት ሌሎች ቦታ መስራት የምትችሏቸውን ነገሮች ሁሉ እዚሁ ኮሚዩኒቲ ላይ መታችሁ መስራት እና እንዲሁም የተሻለ
ኢንካም ማግኘት የምትችሉበት ቦታ ነው። ስለዚህ አይኔ ዴቨሎፕመንት አልችልም፣ ኮድ አላቅም፣ ስለዚህ ይሄ ቦታ ለእኔ አይደለም ብላችሁ የምትተዉት ሳይሆን ኤኒ ፍሪላንስ ስራዎችን የምትሰሩበት ኤኒ ያላችሁን ታለንት ኤክስፕሎር ማድረግ የምትችሉበት ያንን ታለንት ተጠቅማችሁ ደግሞ ጥሩ ኢንካም የምታገኙበት ቦታ ነው። ስለዚህ እችን አድ ለማድረግ ፈልጌ ነው። ቴንክ ዩ። የመጨረሻ ጥያቄ የሚሆነው አሁን ላለው ተማሪዎች ምን አይነት አድቫይስ ትሰጡናላችሁ? ከብሎክቼን ጋርም ተያይዞ ሊሆን ይችላል። ቢትኮይን ማይኒንግ ላይ ቢትኮይን አሁን እየጨመረ ነው ያለው። ያው ወረድ ሲል እንግዛ ወይስ እንዴት ነው አሁን የመጨመር ነገር? አድቫንስ መሰጣችሁ ፎር ሹር ኦንላይን ሬፑቴሽናችሁን ከአሁኑ ክሬት ማድረግ አለባችሁ። ሶ ጌትሀብ ያው ኮምፒውተር ሳይንስ ላይ ከሆናችሁ ግዴታ ነው። ሊንክድንም ብትጨምሩበት ጥሩ ነው። በዛም ደግሞ ትዊተር ወይም እንደዚህ አይነት ኢንፎርሜሽን ሶርስም ብትጨምሩበት ጥሩ ነው። ደግሞ ኢንፎርሜሽን ያው ኮንሱም ማድረግ ትችላላችሁ፣ ግን በዛው ፕሮዱስ ብታደርጉም ጥሩ ነው። ብዙ ነገር የተፈጠረ ነው አዲስ አበባ። ብዙ ካፒታል ማርኬት ብትል፣ ባንክ ብትል፣ ቴሌኮም፣ ሳፋሪኮም ብዙ ነገር የተፈጠረ ነው። ፈረንጆቹ አልገባቸውም ገና። ሶ ያንን ኢንፎርሜሽን ሊንክድን ላይ ያለው ዝም ብላችሁ ኮንሱም ከምታደርጉ ፕሮዱስ ማድረግ አለባችሁ። የቢትኮይን ነገር ደግሞ ዋጋን ጠብቅ ምናምን የሚለው ነገር ብዙም አይሰራም፣ አናውቁም። ያው የገበያ ነገር እና አሜሪካ ፕሪንት ባደረጉ ቁጥር የሁሉ ነገር ዋጋ ይጨምራል። በቃ ሳይንሱ ያ ነው። እነሱ ያትማሉ፣ የቪትስ ዋጋ ይጨምራል። ሶ በየወሩ መግዛት ትንሽ ትንሽ፣ ያው ይሄ ነገር እናንተም አልፎ ለልጆቻችሁ እንድትሰጡ ነው። ያው የሀብት ጉዳይ ሀብት አፍርተ እንድትበላው አይደለም እንጂ ያው የተወሰነ ፋውንዴሽን እንዲኖር ነው። እና ያው በብር ማሰብ እንቆማለን፣ ዶላርም ይቀራል። ቢትኮይን ስለሆነ በየወሩ የተወሰነ ቢትኮይን 10 ሳንቲም የሚሆን መግዛት እኔ እንደ ግዴታ ነው የማየው። ሰው ሁለት መመክረው ነገር ቢኖር ያ ነው። አንድ ኦንላይን ሬፑቴሽናችሁን ካሁኑ ቢልድ አድርጉ። ያው መታወቂያችሁ በዛ ነው የሚሆነው። ልክ እንደዚህ ፖሊስ ፋይዳ እንደሚጠይቃችሁ አንድ ኢንተርናሽናል ኤምፕሎየር ሊንክድናችሁን አሳየኝ ነው የሚለው። ከዛ እዛ ላይ ወይም ጊትሀብ ምን ሰራችሁ፣ ስንት ጊዜ ነው የምትሳተፉት በየቀኑ ብለው ወይም ይቀጥራችኋል አት ኢንተርናሽናል ሌቭል ወይም አያችሁም። በቃ ሶ ያንን ያው your reputation is gold ብዬ ስለማስበው በየዘርፉ በየፊልዳችሁ ፎከስ አድርጋችሁ የጻፋችሁ የተማራችሁ ሊንክድን ላይ፣ ጊትሀብ ላይ፣ ትዊተር ላይ ራሳችሁን ቢልድ ማድረግ አለባችሁ። ያው ገቢ ሲመጣ ደግሞ በየወሩ 10 ሳንቲምም ለምን አይሆን ኮንሲስተንትሊ አስገቡ። ከዛ ያው የጊዜ ነገር ቶሎ ነው የሚሄደው እና ያው ሳታውቁት ሀብትም በዛው ቢልድ ያደርጋል ማለት ነው። ራይት። እኔ ቃልን እዚህ ላይ በጣም ሰፖርት አደርጋለሁ። የምትሰሩትን ነገር ሁሉ ቢውልድ ኢን ፐብሊክ፣ ምክንያቱም እናንተ ስለሰራችሁት ብቻ ሃርድ ወርክ ብቻ አይደለም ይሰራል፣ ግን ሃርድ ወርክ ብቻውን ፔይ ኦፍ አያደርግም። የሰራችሁትንም ማሳየት መቻል አለባችሁ። ሶ ዱ ቢውልድ ኢን ፐብሊክ፣ የምትሰሩትን ነገር አሳዩ፣ ኤክስፒሪየንሳችሁን አሳውቁ። ሶ ዛት ሌላውም ሰው አብሯችሁ እንዲሰራ ሰፖርት እንዲያደርጋችሁ ወይም ደግሞ ኦፖርቹኒቲዎችን እንዲከፍትላችሁ። ቢትኮይን እስከሚቀንስ እንጠብቆይ አይወሽን እስከሚቀንስ ጠብቃለሁ ብዬ ነው ሳልገዛ። ስለዚህ ኖ ኦልዌይስ ሁልጊዜም በጣም የጨመረ ይመስላል። ለምሳሌ $17,000 ወርዶ ነበር ላይ ከየር ኦር ሰምቲንግ ባክ። ያኔ $17,000 እኮ ውድ ነው ምናምን ብለን ያልገዛን ሰዎች አለ። ሉክ አሁን 107,000 ነበር ዛሬ እንደውም ቅድም ላይ ሳይ። ስለዚህ ኢማጂን አሁን ውድ ነው ብለን ካሰብን ደግሞ ሜቢ አየር ሌተር ይውድን ኢቭን ነው ምን ያህል እንደሚሆን። ስለዚህ ዋናው ነገር ምንድነው ቃል እንዳለው በየጊዜው ኢንቨስት እያደረግን ግን ሲወጣ ሲወርድ አብረን ልባችን መውጣት መውረዱ አይደለም። ሴት ኢት ኤንድ ፎርጌት ኢት። በቃ ኤክስቼንጅ ላይ የምታስቀምጡ ከሆነ ዩዥሊ 10 ጊዜ ታዩዋቸዋላችሁ። ስለዚህ ወደ ዋሌታችሁ አስገብታችሁ ወይም ደግሞ ወደዛ ጠርቀም አድርጋችሁ ሜቢ 5-10 መላክ ስለሚከብድ ትንሽ ጠርቀም አድርጋችሁ የሆነ ቦታ ማስቀመጥ ሶዛት ፊት ለፊት የምናየው እና ዛሬ ለችግርህ ወይ ዛሬ ለሆነ ነገር በቃ ያስፈልገኛል ይሄን ማውጣት አለብኝ የምንለው ወይ ሲወጣ ሲወርድ አብረው ኢሞሽናችን እንደዚህ የሚሆንበት ሳይሆን ዝም ብሎ እያስቀመጡ
የሆነ ጊዜ ላይ ልክ የሆነ ሎክድ ሴቪንግ አካውንት አለ አይደል? ዝም ብለህ ብር አስገብተህ እንትን እንደምትልበት እንደሱ አስቦ ቢወጣም ቢወርድም ምንም ምክንያቱም ለዛሬ የምንፈልገው ነገር ሳይሆን ፊውቸራችንን የምናስተካክልበት ነገር ነው ብለን ካሰብን እሱን ዝም ብለን ትተን እያስቀመጥን ብቻ ከተወሰነ ጊዜ በኋላ መመለስ እንችላለን ማለት ነው። ሶ የስ ወደ ዌብ3 ኮሚዩኒቲው ተቀላቀሉ። ስለ ብሎክቼን በደንብ እወቁ። ኤክስቼንጅ ላይ የገንዘብ ጉዳይን ኢንቮልቭ የሚያደርጉ የክሪፕቶን ነገሮች በተመለከቱ ሜቢ አንድ ቤዚክ ነገር ማንም ይሄ ቴሌግራም ላይ ኮንታክት የሚያደርጓችሁን ሰዎች ስለ ስካም ቤዚክ ነገር ልንገራችሁ እና ዝም ብለው ኮንታክት የሚያደርጓችሁን ሰዎች እንደዚህ አድርጎ ይሄን ያህል ብር ታገኛላችሁ እንደዚህ ይሁን እንደዛ የሚሏችሁን ሰዎች በፍጹም አትመኑ። ማንም ለእናንተ ገንዘብ ሊሰጥ የሚመጣ ሰው የለም። ያልሰራችሁበትን አታገኙም። ውሸት ነው። ያልሰራችሁበትን ታገኛላችሁ የሚላችሁን ማንኛውንም ሰው ሀበሻ የሚሆን ፈረንጅ የሚሆን ቻይና የሚሆን እሱም ማመን የለባችሁም። የሰራችሁትን ነው የምታገኙት። የሰራችሁትን ጠብቁ። ከዛ ለሰውም አትስጡ። ዝም ብላችሁ አሳልፋችሁ አትስጡ። ገንዘባችሁን ጠይቁ። በቃ አካባቢያችሁን ጓደኛችሁ ከሆነ ይሄንን ይዞ የመጣ ኢንፎርሜሽን ኢንተርኔት ላይ ሄዳችሁ ጠይቁ። ሌሎች ሰዎች አሉ፣ ብዙ ኢንፎርሜሽኖች አሉ። ሶ ዝም ብላችሁ ገንዘባችሁን ለማንንም አትስጡ። የምትገዙትን ቢትኮይን ሴት ኢት ኤንድ ፎርጌት ኢት ይቀመጥ እዛ። በየቀኑ አይታችሁ ኢሞሽናችሁ ገንዘብ ሲወጣ ሲወርድ ቻርቱን ስታዩ ሲወጣ ሲወርድ አብሮ ኢሞሽናችሁ እንትን አይበል። በተረፈ ደግሞ ቢውልድ ኢን ፐብሊክ እና አሳውቁ ለሰዎች የምትሰሯቸውን ነገሮች። ኦፖርቹኒቲዎች ሲኖሩ ተካፈሉ። እኛ ብዙ ጊዜ ሻይ እንሆናለን። አይ ቲንክ ኢትዮጵያውያኖች እንሰራውን አናሳውቅም። ከዛ ደግሞ እና እንፈራለን። የሰራነውን ራሱ ያለንን አቅም ራሱ አናሳይም። ስለዚህ አሳዩ፣ ኮሚዩኒኬት አድርጉ፣ ኢንተራክት አድርጉ ኤንድ ሴቭ ዮር ቢትኮይንስ። ቴንክ ዩ በጣም በእኔ በኩል ያለውን ጥያቄ ጨርሻለሁ። ከኦዲየንስ ከቨር ያልተደረገ አይዲያ ካለ አንድ ሁለት ጥያቄ እንቀበልና ጥያቄ ያለው እሺ ቴንክ ዩ ይሄን ቻንስ ስለሰጣችሁ አመሰግናለሁ። አንድ ጥያቄ ልጠይቃችሁ ፈልጋለሁ። ከአንድ ቶን ጎልድ በሰጣችሁ ይሻላል ወይስ 1000 ቢትኮይን በሰጣችሁ የትኛውን ነው የምትመርጡት? ለምን ለምሳሌ አሁን የሆነ ጊዜ ቴክኖሎጂ ብላክ አውት ኦር ኦፍላይን ቢፈጠር ዋት ኢዝ ባክአፕ የሚሆነው ምንድነው? አንድ ቶን ነው ያልከው አይደለ? ቶን ማለት ያው ትንሽ ለማብራራት የቴሌግራም ቶክን ይቅርታ ቶን ኦፍ ጎልድ ነው። ይሄ ጥሩ ጥያቄ ነው። ያው እኔ ባየስ ነኝ መልሴን ታውቋለህ። ያው ለምን ብለህ ብትጠይቀኝ ደግሞ ያው ወርቅ በዚህ 2-3 ሺህ ዓመት ያው ምን እንደሆነ እናውቀዋለን። ግን እንደ ገንዘብ ፐርፌክት ነው የሚለው ነገር ማሟላት አይችልም። ለምን ሲጀመር ወርቅ ፊዚካል ነገር ነው እና እኔ በድንገት ከዚህ ሀገር ወደ ሌላ መሄድ ካለብኝ ያው ያንን ወርቅ በኪሴ ይዤ አልሄድም እና አየር መንገድም አይፈቅዱልኝም፣ እዛም ላይቀበሉኝ ይችላል። ያው ወደ ብላክ ማርኬት ገባሁኝ ማለት ነው እና ያ እንደ ሀብት አይባልም። ኢቭን አንድ ነገር መግዛት ብፈልግ ያው ቡና መግዛት ብፈልግ ዛሬ ያንን ወርቅ እንዴት አድርጌ ሰብሬ ትንሽ ይከብዳል። ያው ገንዘብ 3 ነገር ማሟላት አለበት። ዩኒት ኦፍ አካውንት፣ ሚዲየም ኦፍ ኤክስቼንጅ እና ስቶር ኦፍ ቫልዩ እና ይህንን ያሟላ ስላልሆነ ወርቅን አልመርጠውም። ቢትኮይንን ግን እመርጠዋለሁ። ያው አንድም ሳንቲም መላክ እችላለሁ። ባንክ አያስፈልገኝም፣ ኢንሹራንስ አያስፈልገኝም፣ ሺፒንግ አያስፈልግም። ያው እኔም ዋሌት ይኖረኝ አንተም ይኖርህ እና በዛ መንገድ ያው ሊኩዊድ እንለዋለን ወይም ያው ያን ነገር መንቀሳቀስ ይችላል ማለት ነው። ያው መብራት ቢጠፋም ባይጠፋም ፓስወርዶቹ ይቀመጣሉ። ብሎክቼኑ ካላንተ ይሰራል እና ለየት የሚያደርገው ነገር ይሄ ነው። ወርቅ አይ ቲንክ ኮልቸራሊ ሲግኒፊካንት ነው። ያው ሜቢ እንደ ስጦታ ኤክሰትራ ግን እንደ ገንዘብ አላየው። ኦኬ እኔ አይ ቲንክ ወርቁን ተቀብዬ ሸጬ ቢትኮይን ገዛታለሁ። ሶ
ሶ ቢትኮይን obviously ቢትኮይን እመርጣለሁ ግን ወርቁ ከሆነ available ያለው I will definitely sell it and then keep some maybe jewelry ምናምን አሰርቼ የተወሰነውን የቀረውን በቢትኮይን መልክ አስቀምጠዋለሁ so I think it's obvious ከዛ ደግሞ ቢትኮይንህን እንዳልከው ኦፍላይን ብትሆንም ኮልድ ዋሌት የሚባል ነገር አለ ሶ በኮልድ ዋሌት ማስቀመጥ ትችላለህ ያንን ቢትኮይንህን ማንም ሰው ኦንላይን አክሰስ እንዳያደርገው አንተም እንዳታጣው ያቺን ዋሌትህን እስካልጣልካት ድረስ on your cold wallet ይዘህ መንቀሳቀስ ትችላለህ ከሀገር ሀገር የትም ብትሄድ ሳይቤሪያም ብትሄድ you still have your value ጎልዱ ግን does not seem realistic at least እኛ ባለንበት ሁኔታ የተሻለ ነገር እንዳለ ስላወቅን አንዳንዴ ባታቅ you choose the gold ግን የተሻለ ነገር እንዳለ የትም አክሰስ ማድረግ የምትችለው ነገር እንደሆነ ለማንም በቀላሉ መላክ መቀበል የምትችለው ነገር እንደሆነ ያወቅ ቤት ውስጥ ወርቅ አስቀምጬ ሌባ ስሰጋ ከምኖር I would buy bitcoin አንድ ነገር የምጨምረው ወርቅ ቅርብ ጊዜ CERN የሚባል ላቦራቶሪ አለ lead ወደ ወርቅ ቀይረዋል ያው ኤክስፔንሲቭ ፕሮሰስ ነበር ላይ ደግሞት ይችላሉ ግን ያው ወርቅ ተሰርቷል ማለት ነው በዛውም ጭምር ደግሞ ወርቅ ዓለም ላይ በየአመቱ ቆፍረን ማይን አድርገን 1% እንጨምራለን ያው የተገኘ ማለት ነው ኢትዮጵያም አለ ኤክስፖርት ይደረጋል እስከዛሬ ድረስ ግን ከኦሽን እስር አትላንቲክ ፓሲፊክ ኢንዲያን ተቆፍሮ አያውቅም አሁን ግን ቴክኖሎጂውም ኢንፍራስትራክቸሩን አግኝተዋል ሶ ከዋስር ኦሽን ገብተው ሊቆፍሩን ማለት ነው ሰፕላዩ ጨመረ ማለት ነው በዛውም ደግሞ አሁን እነ ኢሎን ማስክ ያው ዓለሙን ጨርሰው ሌላ ዓለም ላይ የሄዱ ነውና ብዙ ሙንዝ አሉ አስትሮይድ ቤልቶች ጋላክሲው ሰፊ ነው እዛ ወርቅ ያለም ማለት ትንሽ ኖንሰንስክል ነው ብዙ ነገር አለ ማናውቀው ነገር አለ እና ያው እንዳልኩት ወርቅ ቫልዩ ምንድነው ያው እንዳልኩት 2000 3000 ዓመት ተደምድሞ ይሄ ነገር ቫልዩ አለው ተብለናል ያው ማቴሪያሊ ብዙ ነገር ማድረግ ይቻላል ያው ሶፍትም ስለሆነ አሎይም ተደርጎ ለቢልዲንግ ማቴሪያልም ለቱልዝም ልንጠቀመው እንችላለን ኤክሰትራ ግን እንደ ገንዘብ ብናየው መላክ የምንችለው ራሱን የሚጠብቅ ከሌላ ዓለም መጥቶ በሽ የማያደርግ ሰፕላይ ሲስተም ቢኖር ቢትኮይን ነው በኮር ፕሮቶኮል በኮድ አይተነዋል እና ለዛ ነው ለየት የሚለው ታሪስ አመሰግናለሁ ድሉ ስለተሰጠኝ እኔ መጠየቅ የምፈልገው ጥያቄ እንዴት ነው ከሎወር ካሉት ክሪፕቶ ኮይኖች ለምሳሌ አሁን ቅርብ ጊዜ በድሮፕ የሚመጡት እና ዩዥሊ አክሰሰብል ለሆኑት ለኛ ማለት ነው ሶ ከነሱ ኮይኖች እንዴት ነው አፕግሬድ ማድረግ የምንችለው ኦር ላይክ ትሬድ አፕ ማድረግ የምንችለው ቢካዝ ዩዥሊ በጣም ዲፊካልት ነው ያው እስከ ቅርብ ጊዜ ድረስ እና ባይናንስ ምናምን እስከሚመጡ ፎሬን ከረንሲ ማግኘትም ዲፊካልት ነበር እስከ ቢካዝ ነው የሆነ ኢንአክሰሰብል የሆነ ነገር ሳይሆን ሳይቀር ኢንአክሰሰብል ሳይሆን it's more usually scarce ነው like the third world country እና third world country ውስጥ ደግሞ ላለ ስቱደንት ደግሞ it's more በጣም inaccessible እና እንዴት ነው usually trade up ማድረግ የምንችለው because higher up ናቸው ለምሳሌ ቢትኮይን like decrease ማድረግ ሲጀምር እና ኢቴሪየም ምናምንም ይመታሉ because ሶስተኛ ሁለተኛ ናቸው they are usually dependent co-dependent ናቸው እና like pillar ነው it's like a ፒራሚድ የሆነ ነገር ነው because ቢትኮይን decrease ማድረግ ሲጀምር ሌሎቹ usually አብሮ ዲክሪዝ ማድረግ ይጀምራሉ ማለት እና even though like አሁን 17000 ምናምን ነገር በጣም like አላ that's difficult for a student afford ለማድረግ ያን ማለት ነውና እንዴት ነው እናንተ like trade up አድርጋችሁ እዛ ጋር ይደረሳችሁት ምናምን so አላ my question is like what's the trick behind it all ማለት አመሰግናለሁ በጣም ጥሩ ጥያቄ አሁን 17000 የሚለውን ነገር አንድ ቢትኮይን መመልከት ያለብን 100 ሚሊዮን ጊዜ ይካፈላል ሰቶሺ እንለዋለን ልክ እንደ አንድ ብር 100 ጊዜ ወደ ሳንቲም እንደሚካፈል ወይም $1 ወደ ሳንቲም ወደ ሴንትስ 100 ጊዜ እንደሚያካፍሉት አንድ ቢትኮይን 100 ሚሊዮን ጊዜ ይካፈላል so the unit of measure ያው ኮድ ቤስ ውስጥ ሰቶሺ ነው ሳትስ እንለዋለን ያንን መግዛት ያው አንድም ሳንቲም አይሞላም በኢትዮጵያ ብር ማለት ነው so ያው unit of measureውን ይዛችሁ እኔ ያው ቢትኮይንን ነው የማየው as you know relevant and
ኔሴሰሪ እንደ ግዴታ ነው የማየው እና 17,000 ይግባ 100,000 ይግባ ብዙም አያሳስባችሁ። ጀስት ያው ሁላችንም አቅም አለን። በአቅማችሁ ደረጃ 5 ብር ይሁን 10 ብር ይሁን ያው መግዛት ይቻላል። ቢትኮይን ዘዴው አለ፣ ዲቪዚብል ነው። ያው ደረሰኝ አጠብቁ። ባንኮቹ ምንም ሪስክ ሼር አያደርጉም። ያ ቢትኮይን ከጠፋበት ጠፍቶብሃል፣ ማንም አይመጣልህም። ፒር ደ ፒር ያው በሃና ዘዴ በባይናንስ ፒር ቱ ፒር ነው የሚገዛው። ሶ ያንን ነው መመክረው። ያው ዋጋው የት ደረሰ ብለህ ራስን ከጠየቅ አና እንዳለችው አንተ ነው የምትታመመው። ግን ያው ቀስ በቀስ ያው የካሪየር ፕሮጀክተሪ ታዩታላችሁ። በፍጥነት የሚሆን ነገር የለም እና ያው ማንት ኦቨር ማንት 1 ብር 10 ብር ያጠራቀማችሁ ወደ ቢትኮይን ቀይራችሁ ዋጋው ብዙም ባያሳስባችሁ ጥሩ። ለምን ግን ማንት ኦቨር ማንት ይር ኦቨር ይር ለውጥ ላታዩ ይችላላችሁ። ግን ኦቨር ዘ ኮርስ ኦፍ 5 or 10 years ላይፍ ቼንጂንግ የሆነ ዲሲዥኖች ይሆናሉ ማለት ነው። በየወሩ ጣል የምታደርገው ነገር ከ5-10 ዓመት በኋላ ትልቅ ነገር ሊሆን ይችላል። ሶ ያንን ካልኩሌሽን ያየን ነው ይሄንን የምንመክርህ። በዛውም ጭምር ደግሞ የሌለህን ገንዘብ ቢትኮይን ላይ ግዛ ብዬ አልመክርህም። ለምን ማንኛውም ነገር ስትገባ ኮስት ይኖረዋል። ያው ፒር ላይም 2% 3% ትራንዛክሽን ፊ ኤክስ ወይም ዚ እና በየጊዜው ገዛለሁ በየጊዜው እሸጣለሁ የሚለውን ነገር ብዙም አይሰራልኝም። ግን አቅምን አውቀህ በየወሩ ይሄን ነው አቅሜ እና እንደ ሴቪንግስ ታስገባዋለህ ማለት ነው። ያው በድንገት ካስፈለገ ሊኩዴት ታደርገዋለህ። እሺ ሶ አይ ቲንክ ብሎክቼኑ ላይ በአጠቃላይ ስትገቡ የምትመርጧቸው ነገሮች አሉ። ትሬድ ማድረግ ነው የምፈልገው፣ ብሎክቼን ዴቨሎፕመንቱ ላይ ነው የምፈልገው ወይስ ምንድነው የኔ ኢንትረስት የሚለውን መጀመሪያ ማወቅ ያስፈልጋል። ትሬድ ማድረግ ከሆነ ዝም ብሎ ሶሻል ሚዲያ ላይ እንደሚሸጠው ትሬዲንግ ቀላል ነው ብላችሁ በፍጹም አታስቡ። ትሬዲንግ በጣም ቀላል አይደለም። ዝም ብለው እንደሚሸጡላችሁ የሆነ ብር እንትን ይላላችኋል፣ ይገባላችኋል፣ የሆነ ቻርት ታያላችሁ ወይ የሆነ ሲግናል ይለቀቃል፣ እሱን ተጠቅመህ ብር ታገኛለህ። ኮምፕሊትሊ ውሸት ነው። ሶ ትሬድ አደርጋለሁ ብላችሁ ካሰባችሁ ጊዜያችሁን ወስዳችሁ 1 ዓመትም 6 ወርም 2 ዓመትም 3 ዓመትም ሊፈጅ ይችላል። ልክ እንደ ማንኛውም እንደምታቀኑት ነገር እሱን አጥንታችሁ ብዙ እያጣችሁ ብዙ ሉዝ እያደረጋችሁ ከዛ በኋላ አትም ፖይንት የምታገኙት ገንዘብ ነው የሚሆነው። ስለዚህ ትሬዲንግ ፓዙን ከመረጣችሁ ዝም ብሎ በቀላሉ ነገ ከነገ ወዲያ ተነስቶ እንደነንትና ዱባይ የሚኬድበት ገንዘብ አይደለም። ስለዚህ ጊዜያችሁን ወስዳችሁ በደንብ የምታመጡበት ገንዘቡ ይመጣል ኢቨንቹዋሊ፣ ግን በቀላሉ አይደለም የሚመጣው። ዴቨሎፕመንቱን ከመረጣችሁ ደግሞ ያው ቸክላችሁ ኮምፒውተራችሁ ላይ ሰርታችሁ ወተመሪው ፕሮዲውስ ለምትሰጡት ሰርቪስ እና ለምትሰጡት አገልግሎት የሚከፈላችሁን ገንዘብ የምትጠቀሙበት ገንዘብ አለ። ኤቭሪዴይ የምታወጡት ኤክስፔንስ አላችሁ። ከዛ ደግሞ በተጨማሪ ሴቪንጋችሁ ላይ ደግሞ እሱን አስቦ ቃል እንዳለው በየጊዜው ከማገኘው ገቢ ላይ ለምሳሌ አለ እኮ አይደል ቻርት ነገር አለ። ለምሳሌ ከማገኘው 10%ቱን ለቻሪቲ እሰጣለሁ ወይ ለቤተ ክርስቲያን እሰጣለሁ ወይ ለምናምን እንደምትሉት፣ ከዛ ደግሞ የተወሰነ ፐርሰንቱን ደግሞ ለኢንቨስትመንት ለነገ ለከነገ ወዲያ፣ ይሄኛውን ያህል ደግሞ ለኤቭሪዴይ የምኖርበት የቤት ኪራይ ለትራንስፖርት ምናምን ብሎ እሱን አስቦ ኢንቨስት ማድረግ። ያቺን ኢንቨስትመንት ግን እያስቀመጡ ያው ለፊውቸር ነው ብሎ ማሰብ ማለት ነው። ሶ ምረጡ የምትሄዱበትን መንገድ ግዴታውን መምረጥ ዝም ብላችሁ መምረጥ ሳይሆን ኤክስፐሪመንት ማድረግ ይቻላል ጊዜውና ገንዘቡ እስካላችሁ ድረስ። ምክንያቱም በእነሱ ነው ኤክስፐሪመንት የምታደርጉት። አይደል ገንዘቡ ሊኖራችሁ ይገባል በደንብ ኤክስፐሪመንት አድርጋችሁ የምትደርሱበት፣ ካልሆነ ደግሞ ጊዜው ሊኖራችሁ ይገባል። ስለዚህ በዛ የተወሰነ ነገር ኤክስፐሪመንት አድርጉና የሚያዋጣችሁን ምረጡ። ትሬድ አደርጋለሁ ካላችሁ ኖ ዛት ኢትስ ጎይንግ ቱ ቴክ ይርስ ቱ ጌት ዳት ማኒ ኤንድ አይ ቲንክ በኤርድሮፕ በምናምን የምናገኛቸውን ገንዘቦች አልከው ዩዥዋሊ ኤርድሮፕስ ምንድነው ትቀበላለህ፣ ገንዘቡን ወደ ሌላ ነገር ኮንቨርት ታደርገዋለህ ዩኤስዲቲ ወረሰበር። ከዛ እነሱን ገንዘቦችስ ምን ታደርጋቸዋለህ? ወደ ብር ቀይረህ የየዕለት ስራህን ታደርጋለህ ወይስ ደግሞ እንዳሰብከው የተወሰነ ፐርሰንቱን እዚህ ላይ ኢንቨስት ላድርገውና ልጠብቅ፣ ሶስቱንም ሲወጣ ሲወርድ እያየ የምትጨነቅበት ሳይሆን በቃ ይሄ የዚህ ነው ብለህ ወስነህ የምታስቀምጠው ነው የሚሆነው ማለት ነው። ሶ የምርጫና የዴዲኬሽን ጉዳይ ነው። ነገ ተነስቶ የሚመጣ ገንዘብ የለም፣ ዝም ብሎም አይመጣም ገንዘቡ።
it will take time. የመጨረሻ ጥያቄ ነውና እንጠይቃችሁ ቢትኮይን ብዙ ይላችሁ ግን ሌሎች ከቢትኮይን የተሻሉ ኮይኖች አሉ። አሁን ለምሳሌ ኬፔ በዚህ 2 ሳምንት ውስጥ ብቻ በ2 እጥፍ አድርገዋል። በ2 እጥፍ ማለት ነው። እና ኤክስአርፒ ደግሞ 6 እጥፍ ያደርገዋል። ቢትኮይን ላይ ገዝተን ከምንል ለምን ሌሎቹን አንገዛም? ለምሳሌ እነ ሺባ ኢኑ በ1000 እጥፍ ያደርገዋል። በ1000 እጥፍ ማለት ነው። ሶ ለምን ቢትኮይን እንገዛለን? አይ ቲንክ ጥሩ ጥያቄ፣ ብዙ ሰው የሚጠይቀው ጥያቄ ያ ነው። ዌል አይ ቲንክ እንደ ቀልድ ነገር አለ ቢትኮይን ኮሚኒቲ ውስጥ እንባባልን ረን ዘ ነምበርስ እንላለን። ምን ማለት ነው? ያው ቢትኮይን ፕሮቶኮል ውስጥ ገብታችሁ ኮማንድ ላይን ላይ ገብታችሁ ልጠይቁ ይችላላችሁ። ስንት ቢትኮይን አለ ብለህ ብትጠይቅ መልስ ይሰጣል። 21 ሚሊዮን አለ እስከዛሬ ድረስ 19 ተገኝተዋል። በመቶ ዓመት እስከ 2140 ሊቀሩት 1-2 ሚሊዮን ይገኛል ብሎ መልስ ይሰጣል ሶፍትዌር ራሱ። ኢቴሪየም ጋር ሄደህ ያው ሰከንድ ላርጀስት በማርኬት ካፕ ብናየው ኢቴሪየም ጋር ሄደህ ኮድ ቤሱን ብትጠይቀው ስንት ኢቴሪየም አለ ብለህ ብትጠይቀው መልስ አይመልስም። ቢካዝ ያው ሜንቴነሮች እንላቸዋለን፣ አንዳንዴ ኖድ ረነሮች እንላቸዋለን። ያው ዲሰንትራላይዝድ ስላልሆነ ኢቴሪየም ባለቤቶች አላቸው። እነሱ ስላልተስማሙ ስንት ኢቴሪየም እንዳለ በራሳቸው ሲስተም ስላልተስማሙ ኮድ ቤሱ መልስ ሊሰጥ አይችልም ስንት ኢቴሪየም እንዳለ። ሶ ሪስኩ ያ ነው። ያው ሬንጅ አለ፣ እስከዚህ ቢሊዮን ኢቴሪየም አለ ትባላለህ፣ ግን በእርግጥ ልታውቅ አይችልም። እና ፎር ዛት ሪዝን ያው እነ ሶላናም ጋር እነ ካርዳኖ ጋር ትልቅ ጉዳይ ፈጥሮ ነበር ባለፈው ሳምንት 2020 ላይ ወደ $300 ሚሊዮን ወርት ትራንዛክሽንስ ጠፍተዋል ፍሮም ዘ ሌጀር ተባለ። ያው ባለቤቱ አንድ ነገር ሲቀየረ ነው። እና እንደዚህ ነገሮች ያጋጥማሉ በየጊዜው። አሁን አንድ ሰው ተዘጋጅተው ይሄ ነገር ወደ ዜሮ ሊወርድ ይችላል፣ ግን ደግሞ አንተ እንዳልከው በመቶ እጥፍ ሊያድግልኝ ይችላል ብሎ ከገባበት መብቱ ነው፣ ይግባበት። የማንም መብት አልገድልም። ግን ከኢንቨስትመንት የወጣን እና ወደ ቁማርም እንዳትለው ያው ቁማር አይደለም፣ ግን ወደዛ ነገር የገባን ነው። እና ልዩነቱ ያ ነው። አንድ ነገር በእርግጥ ኮድ ቤስ ላይ ያየውኝ ስንት ናቸው ብዬ ልቆጥርልህ እችላለሁ። አንዱ ደግሞ ያው በዲሰንትራላይዜሽን ገና ብቃት ስላላገኘ አዳዲስም ስለሆኑ ያው በእርግጥ መናገር አንችልም። ግን ደግሞ በእርግጥ ሀብቱ ሹት ሊያደርግ ይችላል፣ ግን እሱ እንዳልኩት ወደ ቁማር ሊጠጋ ይችላል። ያ ሪስኩ ያ ቃል ላይ የሚጨምረው ምንድነው? እኔ ፔፔን እንደ ለምሳሌ ፔፔን ስላነሳ ፔፔን እንደ ሜቢ ገንዘብ ማሳደጊያ ሾርት ተርም ኢንቨስትመንት አድርጌ ወስደዋል። ግን ቢትኮይን ኢዝ አን ኢንቨስትመንት። ቢትኮይን ሴቪንግ ነው። የሆነ ጊዜ አስቀምጠኸው ዩ ነው ፎር ሹር ቢትኮይን የትም እንደማይሄድ ዋጋው እንደሚጨምር ሎንግ ተርም ኢቨን እንዳልከው ለልጅ ልጅን የምታስተላልፈው ነገር ነው ቢትኮይን። ኢትዮጵያ ግን አይወድን ጎዛው ዛሬ ገዛዋለሁ ያለውን ማርኬት አይቼ ከማርኬት አንጻር ለምሳሌ ኢትዮጵያ ሊሆን ይችላል ሺባም ኤኒቲንግ ከማርኬት አንጻር አይቼ ዛሬ ቢገዛው ይህንን 15 ቀን ወር ባቆየው ማክሲመም በዚህ ቡልራን ውስጥ የተወሰነ ነገር ያድርግልኛል። ያኔ ገንዘብ ሊኩዊዴት አድርጌ ሌላው ነገር ላይ ደግሞ ኢንቨስት አደርጋለሁ ብዬ እንደዚህ የትሬዲንግ ጌሙን የምጫወትበት ነው እንጂ ኢንቨስት ማድረግበት ገንዘቤን አይደለም። እሱንም ሉዝ ማድረግ የምችለው ነው አይቼ ነው። ምክንያቱም ሊትራሊ ስለ ፔፔ ካነሳ ፊው ዊክስ ባክ ዜሮ ምናምን ሆኖ 8 ሰምቲንግ ነበር። አሁን አንድ ዲጂት ጨምሮ ኦልሬዲ እንትና ነው። ስለዚህ ዳት ሚንስ ያኔ ኢንቨስት ባደረግ ኖሮ የተወሰነች 100 ምናምን የገዛው ነበር። እሱ የተወሰነ አለው። እሱ ዳትስ ጉድ፣ ግን ዳትስ ጉድ ፎር ሾርት ተርም ወይም ደግሞ ላይፍ ታይም ይዘዋለሁ ብዬ የማስበው እንትን አይደለም። ፔፔ ለምሳሌ ከሚም ኮይኖች ፋዘር ኦፍ ሚም ኮይን ኢዝ ፔፔ ኦር ሺባ ናት ሹር ኮለት አንድ ኢትስ ናይስ ኮሚኒቲ ድሪቭን የሆነ ነው። አሪፍ ነው ምናምን
ሾርት ተርም እየገዛ እየሸጥክ ገንዘብ የምታተርፍበት ነው። እዛ ላይ የምታተርፋቸውን ገንዘቦች ደግሞ ኢንቨስት የምታደርግበትን you have to choose wisely. This is not a long term game. This is a short term everyday trading kind of game. That's how I would see other points. Okay, እናመሰግናለን። አይ ኖ ዛት ማች ታይም የላችሁ ግን አክብራችሁ መጥታችሁ ስለ ብሎክቼን እና ቢትኮይን አዌርነስ ክሬት ስላደረጋችሁ እናመሰግናለን። ቴንክ ዩ። ይመስል ነበረ የሶስቱም ቀን የአይስቲ ኤግዚቢሽናችንን ይህንን ይመስል ነበረ። ስለዚህ ክሎዚንግ ሪማርክ እንዲሰጡን የኢንፎርማቲክስ ፋካልቲ ዲፓርትመንት ኃላፊ ዶክተር ገበሞ ወደ መድረክ በጭብጨባ ተቀበሉልኝ። አመሰግናለሁ። ንግግራችንን በጥሩ ላይ ነን። ሁላችሁም በቢትኮይን ሀሳብ ላይ ሄዳችሁ ቅጠየ ለማንኛውም የነበረን ቆይታ በጣም እያመሰገን ይሄ አይስቲ ኤግዚቢሽን በተለይ እንዲሳካ በአጭር ጊዜ ነው እንዲሳካ የዩኒቨርሲቲው አይስቲ ክለብ ሲጥርና ሲተጋ ነበር። ከእሱ ጋር አብሮ የነበሩትንም ላመሰግን እወዳለሁ። ምክንያቱም በአጭር ጊዜ ውስጥ ይህ ነገሮች ሊሳኩ የቻሉት እንደዚሁም ረዴት በቅርብ ጊዜ እዚህ ከታች መታ ይህን ነገሮች በተሻለ መንገድ እንዲሳካ ስለቻለች እሷንም ላመሰግን እወዳለሁ። ትልቁና ዋናው ዓላማ የዚህ አይስቲ ኤግዚቢሽን ተማሪዎች ስራዎቻቸውን በማቅረብ አይዲያ ሼር እንዲያደርጉና ለበለጠ ነገር ለመትጋት እና ይሄ ነገር በየጊዜው እያመጡ እየተካሄደ ልጆቹም የራሳቸውን እውቀት እያሻሻሉ እያሳደጉ አገርን አይታችሁ ከሆነ ምንድን ነው የሚለው የሞቶ አይ ፕሮብሌም አይ ሶሉሽን አለ። ያው ችግር አለ፣ ችግር ካለ ሁልጊዜ መፍትሄ አለ እና መጀመሪያ ችግሩን በማወቅ ከዛ በኋላ ነው ወደ መፍትሄ ምን ይላል። ስንጀምር ከራሳችን ነው። አይ እኛ ጋር ያለውን ችግር ከፈታለሁ፣ ከዛ እንደ አካባቢ እንደ ሀገር፣ ከዛ እንደገና ግሎባል ነው የምንሄደው። ይሄንን ሲኩዌንስ ተከትለን እንሄድና ያሉትን እውቀቶች የተማርናቸውን ክህሎት በጣም ተጠቅመን የተሻለ መጠን እንግዲህ የተሻለ ነገር ደርስ ነው። አመሰግናለሁ።